ማቴዎስ 21ን ሁሉም ሰው ያወጣና አንድ ላይ የምናነበው የመጽሐፍ ቅዱስ ክፍላችን እርሱ ስለሆነ ማለት ነው። ባለፈውም ሳምንት አንብበነዋል። ዛሬም ከቁጥር 33 ጀምረን እናንብብና ማቴዎስ 21 ከቁጥር 33 ጀምረን እናንብበው። ሌላ ምሳሌ ስሙ የወይን አትክልት የተከለ ባለቤት ሰው ነበር። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብንም ሰራና ለገበሬዎች አከራይቶ ወደ ሌላ አገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱን ከዛስ ሌላውን ደግሞ ወገሩት። ቁጥር 36 ደግሞም ከፊተኞች የሚበዙት ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። በኋላ ግን ልጄን ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም መለሱለትና ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉ። ኢየሱስም እንዲህ አላቸው፣ እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ምን ትላለች? ከእናንተ ከዛስ ለሚያደርግ ሕዝብ ትሰጣለች። እሺ፣ ስለዚህ በዚህ የመጽሐፍ ቅዱስ ክፍል ባለፈው ሳምንት የጀመርነው አንዳንድ ሀሳቦች አሉ፣ የተያያዙ ወጥነት ያላቸው ስለ እግዚአብሔር መንግሥትና አብሮ ተያይዞ ደግሞ እኛ እዛ ውስጥ ስላለን ተልእኮ የመንግስት ልጆች ተልእኮን አስመልክቶ የምናየው ነገር አለ። እንደ ሪቪዥን አድርጌ እሰጣችሁና ያልነበራችሁ ሰዎች ከዛ በኋላ ወደሚቀጥለው ሀሳብ እንሄዳለን። ይሄንን ሀሳብ ስናነሳ የልጆች ዘመን ወይም ደግሞ የመንግስት ልጆች የተልእኮ ዘመን የሚል ሀሳብ እንዲኖረው ፈልጌያለሁ። ማለት ልጁ ከመጣበት ጊዜ ጀምሮ ያለው ዘመን ሁሉ የልጆች ዘመን ነው። ማለት እግዚአብሔር ምድርን በልጆች ሊሞላ ያሰበበት ዘመን ነው። ሰዎችን ሁሉ በልጅነት ሊጠቀልል እግዚአብሔር የወሰነበት፣ ልጁ ብዙ ልጆችን ወደ ክብር እንዲያመጣ የልጁን ሀሳብ እንድናገለግል የተወሰነ ዘመን ነው። ስለዚህ ይህንን ነገር እንድናስብ እፈልጋለሁና ይህንን ሀሳብ ስናስብ እንድንመለከት የምፈልጋቸው የመጽሐፍ ቅዱስ ክፍሎች አሉና እንድናነሳቸው የምፈልጋቸው የተወሰኑ ሀሳቦች አሉ። ባለፈው ብያቸዋለሁ። ልንፈትሻቸው ልንመልሳቸው የሚገቡ ነገሮች አሉ። በታሪኩ አንድ የወይን አትክልት የተከለ ባለቤት ነበረ። ከዛ በኋላ ፍሬ ጠበቀ። ፍሬውን የሚሰበስቡ ሰዎች ላከ። ፍሬውን የሚሰበስቡ ሰዎችን ገበሬዎቹ የተከራዩት ገበሬዎች አደራ የተሰጣቸው ወገሯቸው፣ ደበደቧቸው እንዲህ ይልና ከዛ በኋላ አንዱን ልጁን ላከ፣ ልጁንም ገደሉት ነው አይደል የሚለው። ከዛ በኋላ የመጨረሻ ፍርድ ነው የሚመጣውና እነዚህን ሀሳቦች እንድንመለከት የምፈልግበት አንዳንድ የሆኑ ነጥቦች አሉ። አንደኛ የወይኑ አትክልት ማን ነው የሚለውን ሀሳብ ልንመልሰው ይገባናል። ባለቤቱ ማን ነው? ቅጥሩ ምንድን ነው? ለገበሬዎቹ እነማን ናቸው? የፍሬ ጊዜስ የምንለው የትኛውን ጊዜ ነው? ሌሎች ባሮች ወይም ደግሞ ሌሎች ባሮች የተባሉት እነማን ናቸው? ልጁ ማን ነው? ርስቱ ምንድን ነው? ከዛ በኋላ ደግሞ ሌላ ሕዝብ ደግሞ የሚል ሀሳብ አለ ታሪክ ውስጥና እነማን ናቸው እነዛ ሌላ ሕዝቦች የሚለውንም ነገር ባለፈው የተወሰነ ነገር አይተናል። የመጀመሪያ እንድናስብ የምፈልገው የአትክልቱ ስፍራ የወይኑ የአትክልት ስፍራ ማን ነው የሚለውን ሀሳብ እዛው የመጽሐፍ ቅዱስ ክፍል ውስጥ የምናገኘው ነገር አለ። አይታችሁ እንደሆነ የወይኑ የአትክልት ስፍራ ማንነቱን ራሱ ኢየሱስ ክርስቶስ ከሰጠው ምሳሌ የእግዚአብሔር መንግሥት እንደሆነ ተናግሯል። በወይን አትክልት ምሳሌ የተባለው ሀሳብ የእግዚአብሔር መንግሥት ነው። ምክንያቱም የወይኑ የአትክልት ስፍራ በኪራይ የተሰጣቸው ነገር ነው። ከዛ በኋላ በኪራይ ያንን ኃላፊነት ስላልተወጡ ምን የሚደረግባቸው ይመስላችኋል ሲላቸው ምንድን ነው ያለው? ለሌሎች ፍሬውን ለሚያፈሩ ወስዶ ምን ይለዋል? ምኑን ወስዶ?
የወይኑን አትክልት ሲሉት እንግዲያስ የእግዚአብሔር መንግስት ከናንተ ተወስዳ ለሌላ ህዝብ ትሰጣለች። ስለዚህ የወይኑ አትክልት ማንን ነው የሚመስለው? የእግዚአብሔር መንግስት። ይሄ እንድትይዙ ፈልጋለሁ። ስለዚህ መጽሐፍ ቅዱስ ላይ የወይኑ አትክልት ብሎ የሚያስበው ነገር ሁሉ የእግዚአብሔር መንግስት ነው። የወይን አትክልት ተብሎ ምሳሌ የሚሰጠው ለምሳሌ ኢሳይያስ መጽሐፍ ምዕራፍ 5 ላይ የወይን አትክልት ብሎ የእግዚአብሔር መንግስት ውክልና የተሰጠውን የእግዚአብሔር መንግስትን ባላደራ እስራኤልን ይናገራል። ዮሐንስ 15 ላይ ደግሞ እኔ የወይን ግንድ ነኝ ብሎ የእግዚአብሔር መንግስት ራሱ ክርስቶስ ሆኖ መምጣቱን ይናገራል። ስለዚህ ሁሉ የወይን አትክልት የሚለው ሐሳብ ከዛ ጋር የተያያዘ ነው። ሁለተኛ እንድናስብ እንድንመለከት የተባለው የት ነው የተተከለው? የወይኑ አትክልት በመጀመሪያ ደረጃ የት ነው የተተከለው የሚለውንም መመለስ አለብን። ይሄ የወይን አትክልት የት ነው የተተከለው? የት ነው የተተከለው? በመጀመሪያ የተተከለው በኤደን ገነት ነው። ዘፍጥረት መጽሐፍ ምዕራፍ 1 ላይ ቁጥር 26 እና ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ይሄንን እናገኛለን። እግዚአብሔር ሰውን በመልኩና እንደ ምሳሌው ከፈጠረ በኋላ ምዕራፍ 2 ቁጥር 7 ላይ ሰውንም ከምድር አፈር አበጀው ይልና ከዛ በኋላ በኤደን ገነት በምስራቅ በኩል በኤደን ገነትን ተከለ ካለ በኋላ እግዚአብሔር ተከለ የሚለውን ያዙልኝ። ተከለ ካለ በኋላ ምን አደረገን የሚለው የፈጠረውንም ሰው በዚያ አኖረው ይላል። ስለዚህ በመጀመሪያ ኤደን ገነት የተተከለችበት ቦታ ላይ ነው ምን የተተከለው? የእግዚአብሔር መንግስት። ስለዚህ ብዙ ጊዜ እኔና እናንተ የኤደን ገነት የምንለው የማ መንግስት ነው? የእግዚአብሔር መንግስት ነው፣ አገዛዙ ያለበት። ከዛ በኋላ በአገዛዙ ላይ ኃላፊነት ለማ ተሰጠ? ለሰው ለአዳምና ለሔዋን። አዳምና ሔዋን ደግሞ ያን ኃላፊነት ይዘው ምን ተባሉ? ብዙ ተባዙ ምድርን ሙሏትና ይሄንን አገዛዝ፣ ይሄንን ስርዓት፣ ይሄንን ህይወት፣ ይሄንን የእግዚአብሔር ፕሮግራም ምድር ሁሉ እስክትሞላ ድረስ ምን አድርጉት? አብዙልኝ አላቸው። ስለዚህ የመጀመሪያ የተተከለበት ቦታ እዛ ነው። የመጀመሪያ የተተከለበት ቦታ እዛ ነው። ከዛ በኋላ እነሱ ይህን ኃላፊነት መወጣት በማይችሉበት ሁኔታ ሲደርሱ እግዚአብሔር እንደገና ሌላ ፕሮግራም ጀመረ። የሰው ልጆች ክፋት ብዙ እየተበላሸ ከሄደ በኋላ በኖህ እንደገና ምዕራፍ 9 ቁጥር 1 ላይ ይሄንኑ ሐሳብ እንደገና እግዚአብሔር በኖህ ጀመረ። ምድርን ከውሃ ጥፋት በኋላ እግዚአብሔር ውሃን ሰብስቦ ኖህን እንዲህ ሲል ባረከው ይላል። ብዙ ተባዙ ምድርን ሙሏት፣ አስፈሪነታችሁ ደግሞ በምድር ባሉ እንስሶች ላይ ይሁን ካለ በኋላ የሚበሉትን ምግብም አይነት ነገራቸው ይላል። ስለዚህ በኤደን ገነት የተጀመረውን ፕሮግራም እግዚአብሔር አሁንም በሰው አመጽ እንዳይቋረጥ ብሎ በኖህ አደሰው የሚለውን ሐሳብ ይዘን ከዛ እንደገና ኖህም ይህንን ሐሳብ ይዞ ሲያስቀጥል ከቆየ በኋላ እንደገና ሌላ ደግሞ ነገር መጣ ይላል መጽሐፍ ቅዱስ። በባቢሎን ሰዎች አመጹ ይላል። በባቢሎን ግን እግዚአብሔር በውሃ ጥፋት ባቢሎንን አልመታም። ምክንያቱም በኖህ ምን ብሏል? ደግሜ ምድርን በውሃ አልመታትም። የኖህ የውሃ ጥፋት ሁለተኛው ውሃ ነው። የመጀመሪያው ውሃ የት ነው? ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 2 ላይ ምድር ባዶ ነበረች፣ በምድርም ላይ ምን ሰፎ ነበረ? ውሃ ነበረ። በውሃ ተሸፍና ነበረ፣ የተበላሸ ነበረ። ስለዚህ ከዛ ውሃ ቀጥሎ ሌላ ውሃ የመጣው በምድር ላይ የነበረውን ችግር ለማስወገድ የኖህ ነው። ከኖህ በኋላ ግን እግዚአብሔር በምን አልመታም ብሏል? በውሃ። ስለዚህ የባቢሎንን አመጽ በውሃ ማጥፋት አልቻለም። በሌላ መንገድ ነው እግዚአብሔር የባቢሎንን አመጽ ለማስተካከል የወሰነው። በምድር ላይ ምን አደረጋቸው ይላል? ሰዎችን በተናቸው የሚል ሐሳብ አለ። ስለዚህ በዛ ጊዜ ደግሞ እግዚአብሔር እንደገና መንግስቱን በማቀጠለ በአብርሃም አይደለ? ስለዚህ በኤደን ገነት በአዳም ጀመረ። ከዛ በኋላ መንግስቱ ላይ ያለው ባላደራ ሲያምጽ እንደገና በኖህ ቀጠለ። ከኖህ በኋላ ደግሞ ሰዎች ሲያምጹ በማቀጠለ በአብርሃም ቀጠለ ዘፍጥረት 12 ላይ እና ከዛ በኋላ ደግሞ የምታገኙት ዘፍጥረት 26 ላይ በይስሐቅም ሲቀጥል ታያላችሁ። ከዛ በኋላ ይሄንን ሐሳብ በሙሴና በኢያሱ በኩል እግዚአብሔር በሙሴና በኢያሱ በኩል ይሄንን ሐሳብ ሲያስቀምጠው እንመለከታለን። እዚች ጋር አንድ ነገር እንድንይዝ እፈልጋለሁ። ሁላችሁም የመጽሐፍ ቅዱስ ክፍላችሁን መዝሙረ ዳዊት ምዕራፍ 80 ላይ እንድትሄዱልኝ እፈልጋለሁ። መዝሙረ ዳዊት ምዕራፍ 80 መዝሙረ ዳዊት መጽሐፍ ምዕራፍ 80 ላይ ስትሄዱ የምታገኙት የመጽሐፍ ቅዱስ ክፍል አለ። እስቲ ሁላችሁም ደርሳችሁ ከሆነ እሱን ክፍል አውጡልኝ።
ደርሰናል? ኦኬ እንዲህ ይላል ምዕራፍ 80 ቁጥር 8 ከግብፅ ልክ ነኝ? ምን ይላል? ጮክ በሉና እሷን በሉልኝ። ከግብፅ ራይት፣ ከግብፅ የወይን ግንድ አመጣ። አይታችኋል? ኢየሱስ ምንድነው ያለው? የወይን ተክል አይደል ያለው? ስለዚህ ከግብፅ የወይን ግንድ አመጣ፣ አህዛብንም አባረህ፣ እርሷን ምን አልካት? ተከልካት። አሁን እንድትመለከት የምፈልገው ነገር አለኝ። ብዙ ጊዜ እኔና እናንተ ስናወራው በልምድ ማለት ነው ከግብፅ የወጣው ማን ነው? እስራኤል ነው። መዝሙረኛው ግን ሲናገር ምን አወጣህ ነው የሚለው? የወይን ግንድ። እንደገና አሕዛብን ደግሞ አባረህ ምን አልካት ይላል? ተከልካት ይላል አይደለ? ስለዚህ ከግብፅ የወጣው ምንድን ነው ማለት ነው? የእግዚአብሔር መንግስት ነው። ስለዚህ እስራኤል እንደ ሌላው ህዝብ ኖርማል ህዝብ አይደለም። ምንድነው ተደርጎ የተመረጠው? የእግዚአብሔር መንግስት። ስለዚህ ነው በጣም ብዙ ሰዎች የመጽሐፍ ቅዱሱን ሐሳብ መቀበል ስለሚከብዳቸው እስራኤልን የሚመለከቱበት እይታ ብዙ ጊዜ እንደ ኢትዮጵያ፣ እንደ ኬንያ እንደዚህ ነው። በምርጫ በአብርሃም በኩልና በይስሐቅ በያዕቆብ በኩል በአባቶች ምርጫ በኩል እስራኤል ለእግዚአብሔር ምኑ ናት? መንግስት ነው። ስለዚህ እግዚአብሔር እስራኤልን ሲያስብ የእግዚአብሔር ምን ብሎ ነው የሚያስባቸው? መንግስት ወይም ደግሞ አገዛዙ በምድር ላይ እንደገና በምድር ላይ የሚታይበት አማራጭ መንገድ ሆኖ ስለተመረጡ፣ ስለዚህ ከግብፅ የወይን ግንድ አወጣ፣ አሕዛብንም አባረ፣ እርሷን ተከልኪልና በፊቷም ስፍራን አዘጋጀ። ተመልከቱ፣ ኢየሱስ የተናገረው ያንን ምሳሌ እዩት። ቦታ አዘጋጀ አይደለም የሚለው? ቦታ ካዘጋጀ በኋላ እንደገና ቀጠረላት ይልና ከዛ በኋላ ፍሬ ጠበቀባት ይላል። አሁን መዝሙረኛው እዚህ ጋር በጣም ክሊር አድርጎ የሚያሳየን ግንዱ የወይን ግንዱ እስራኤል ናት። ቦታ ተዘጋጀላት፣ ስፍራ ተዘጋጀላት፣ ስርም ደግሞ ተክለህ ምድርንም ሞላች። ጥላዋም ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ፣ ቅርንጫፎቿም እስከ ባህር፣ ቡቃያዋም እስከ ወንዙ ዘረጋችልና አጥሯን ግን ለምን አፈረስክ እያለ የሚናገረው ነገር አለ። ስለዚህ የወይኑ ግንድ በኤደን ገነት ጀምሮ በኖህ ቀጥሎ በአብርሃም ከዛ በኋላ በማቀጠለ በሙሴና በኢያሱ በኩል በእስራኤል ቀጠለ። ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 1 ላይ እንዲህ የሚል ቃል ታገኛላችሁ ስለ እስራኤል። አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄም በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያውም ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውን ማረግ ተከለበት፣ በመካከሉም ግንብ ሰራ። ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ አፈራ ብሎ ስለ እስራኤል ይናገራል። ከቁጥር 1 ጀምሮ እስከ ቁጥር 5 ድረስ ይህንን ክፍል ብታነቡ ኢሳይያስ መጽሐፍ ምዕራፍ 5 ለምትጽፉ እዛ ጋር ስላለላችሁ ኢሳይያስ መጽሐፍ ምዕራፍ 5ን ማየት ትችላላችሁ። አልፎባችሁ ከሆነ ጥቅሱን ያዙት። ስለዚህ እንድንይዝ የምፈልገው ነገር አለ። በመጀመሪያ የተተከለው የእግዚአብሔር መንግስት በኤደን ገነት ነው። ኤደን ገነት ጋር እባቡ ገብቶ ነገሩን ሊያበላሽ ሲሞክር እግዚአብሔር እንደገና ፕሮግራሙን በማቀጠለ በኖህም ጋር ደግሞ አንዳንድ ጥፋቶች ተገኝተው እስከ ባቢሎን ድረስ ሄዶ ባቢሎን ጋር አመፁ ሲሞላ በማቀጠለ በአብርሃም ከዛ አብርሃም ደግሞ ከልጆቹ ከይስሐቅና ከያዕቆብ ጋር ይሄንን አስቀጥሎ በሙሴና በኢያሱ በኩል እስራኤል የተባለችዋን ሀገር በምድር ላይ በመትከል ሕግጋትን በመስጠት ለምድር ሁሉ ብርሃን እንድትሆን እስራኤልን የመንግስቱ መገለጫ አደረገ። እስከዚህ ድረስ ያለው ሐሳብ ይሄ ነው። ከዛ በኋላ የወይኑ እርሻ ማን ነው የሚለውን ሐሳብ እንድንመለከት ፈልጋለሁ። ምክንያቱም መጽሐፍ ቅዱሱ ላይ ልጁን ባዩ ጊዜ ኢሳይያስ 21 ላይ ታስታውሱ እንደሆነ ልጁን ባዩ ጊዜ ምን አሉ ነው የሚለው? አብራችሁኝ ሆናችሁ ምን አሉት ነው የሚለው? ወራሹ ይህ ነው ብለው ያዙትና ምን አደረጉት ነው የሚለው? ከወይኑ እርሻ አውጥተው ምን አሉት? ገደሉት። ምን ማለት እንደሆነ ገብቷቸዋል? ኢየሱስ ክርስቶስን ከእግዚአብሔር መንግስት ነገር ጋር ወይም ገዢነቱን ተቃውመው ይዘውት እንደገደሉት ለማሳየት ነው። ስለዚህ የወይኑ እርሻ ማን ነው የሚለውን ሐሳብ አሁንም የመንግስቱ ኃላፊነት ምድርን የመውረስ ተልእኮ ተሰጥቷቸው የነበሩ የአብርሃም ልጆች ናቸው። የወይኑ እርሻ በደንብ እንድትይዙ ፈልጋለሁ። በኋላ የምመጣበት ነገር ስላለኝ በደንብ ስሙኝ።
የወይኑ እርሻ ማን ነው የምትጽፉ ካላችሁ ምድርን ምን ለማለት ሄሎ ጋይስ ለመውረስ ኃላፊነት ተሰጥቷቸው የነበሩ ተልእኮ ተሰጥቷቸው የነበሩ የማ ልጆች የእስራኤል ልጆች። የእስራኤል ልጆች ተልእኳቸው ምንድን ነበረ? በአብርሃም ምንድን ነው እግዚአብሔር ያለው? አብርሃምን እባርካለሁ፣ ስምን ታላቅ አደርገዋለሁ፣ አበዛሃለሁ፣ ከዛስ በዘርህ ምድርን ሁሉ አይደል የሚለው አዘብ። ስለዚህ ዋናው የእግዚአብሔር ፕሮግራም አብርሃም አይደለም። የእግዚአብሔር ፕሮግራም ይስሐቅም ያዕቆብም ሙሴም አይደሉም። የእግዚአብሔር ፕሮግራም ምድርን ሁሉ ምን ማለት ነው? መውረስ ነው። ለመውረስ እግዚአብሔር ሰው ይፈልግ ነበር። አዳም እምቢ ሲለው ኖህ ደግሞ ከሄደ በኋላ ደግሞ ባቢሎን ሲያምፁ አብርሃምን ከመረጠ በኋላ በአብርሃም በኩል ማንን? እስራኤልን። እስራኤል እምቢ ሲለው የመጣ ነገር አለ። እስከዛ ድረስ እንሄዳለን። ግን እስራኤላውያኖችን የምናይበት እይታችን እንዲስተካከል፣ እስራኤላውያኖች ስል አሁን ያለችዋን እስራኤልን አይደለም እያወራ ያለሁት። የማንን ልጆች? የአብርሃምን ልጆች። ስለዚህ የነሱ ዋና ተስፋ የነበረው ወይም ኃላፊነት የነበረው ምድርን ምን ማለት ነው? በእግዚአብሔር እውነት በእግዚአብሔር ገዢነት መውረስ። ንጉሱ እግዚአብሔር የሆነ ማህበረሰብን ለምድር ምን ማለት ማስተማርና ማሳየት። ይህንን የመጽሐፍ ቅዱስ ክፍል በደንብ ኃላፊነታቸውን ተሰጥቷቸው እንዲወጡ ነበር የተባለው። ስለዚህ በኢየሱስ የሥጋ ወራት የነበረችው እስራኤል እና ሕዝቦቿ የምን ልጆች ነበሩ ማለት ነው? የመንግስት ልጆች። ኢየሱስ ክርስቶስ ራሱ ሲናገር እንዲህ ብሏል። የመንግስት ልጆች በውጭ ተጥለው ሲያለቅሱ አይደለም የሚለው፣ አሕዛብ ግን አይደለ አብረው ይገባሉ ይላል። ስለዚህ እስራኤል በእግዚአብሔር ዓይን የምን ልጅ ናት? የመንግስት ልጆች ሆነው ነበር የተመረጡት። በምድር ላይ እግዚአብሔር በምርጫ እንዲያድርጉ የመረጣቸው ናቸው። ይህንን ካልኩኝ አንድ ጊዜ እንቀጥልና ቅጥር ደግሞ የሚል ሐሳብ አለ አይደል? ቅጥር ቀጠረለት ይሌለ ቅጥሩ ምንድነው የሚለውን ባለፈውም ሳምንት ነግሬያቸዋለሁ። ቅጥሩ የሙሴ ሕግ መተዳደሪያ ነው ማለት እንደ አጥር የሆናቸው ፌንስ እግዚአብሔር ያስቀመጠላቸው ሄጅ የምንለው እንዲኖሩበት የተሰጣቸው ፌንስ እግዚአብሔር ያስቀመጠላቸው አጥር ቅጥሩ የሙሴ ሕግ ነው። ዘዳግም መጽሐፍ ምዕራፍ 32 ላይ ሄዳችሁ ስትመለከቱ ቁጥር 9 ላይ እንዲህ የሚል ቃል ታገኛላችሁ። የእግዚአብሔር እድል ፈንታ ሕዝቡ እስራኤል ያዕቆብም የርስቱ ገመድ ነው ይልና በምድረ በዳ በጥማት የንፋስም ጩኸት በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለት፣ እንደ ዓይንም ብሌን ጠበቀው ይላል። ስለዚህ ለእስራኤል የነበረው ቅጥር ምንድን ነው? የሕግ ኑሮ ሕግጋቱ እስራኤልን እንዴት መኖር እንዳለበት የሚያስተምር አጥሩ ነበረ። በነገራችን ላይ አንዳንድ ነገር እንድንነጋገር የምፈልገው አሕዛብ ሕግ የላቸውም፣ ቅጥር የላቸውም፣ የሚተዳደሩበት ገደብ የላቸውም፣ የሚኖሩበት ስርዓት የላቸውም። እስራኤል ግን ከአሕዛብ መካከል ተመርጠው ከአብ የወጣ ምን አላቸው? መተዳደሪያ ደንብ አላቸው። which is የነሱ ቅጥር የሚሄዱበት አቅጣጫቸው የተሰመረላቸው መስመር ቅጥራቸው ከእግዚአብሔር የተሰጠው ሕግ ነው። ቅጥርን ቀጠረለት። ሆሴ መጽሐፍ ምዕራፍ 9 ላይ ታገኛላችሁ። እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት። ምዕራፍ 9 ቁጥር 10 እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት፣ አባቶቻችሁንም ከመጀመሪያው ዓመት እንደ በለስ በኩራት ሆነው አየኋችሁ። እነርሱ ግን ወደ ብኤል ፌጎር መጡ፣ ለነውርም ተለዩ፣ እንደወደዱትም እርኩስ ሆኑ ይላል። ሆሴ በነቢይነት ውስጥ ሆኖ ሲነቅፋቸው ምን አለ? ቅጥር ተሰጥቷቸው ነበረ፣ ቀጥሬያቸው ነበረ፣ ከኔ በቀር ሌላ አማልክት አይኑር። ቅጥር አፍርሰው ሄደው ምን አደረጉ? አማልክቶችን ማምለክ፣ ብኤል ፌጎርን አመለኩ። which is ምን ቅጥር ምን አሉ ማለት ነው? እያፈረሱ መሄድ ጀመሩ። ስለዚህ ቅጥሩ ምንድን ነው ሲባል 10ሩ ትእዛዛት የእስራኤል ቅጥር ነው። እንደገና አብሮ የተሰጠው የኑሮ አካሄድ፣ ለምሳሌ ማህበረሰባዊ ትእዛዞቻቸው፣ እንዴት ከወንድም ጋር መኖር እንዳለባቸው፣ እንዴት ከማህበረሰብ ጋር መኖር እንዳለባቸው የተሰጣቸው ነገር ሁሉ ቅጥር ነው። ሁለተኛ ሌላ የምንመለከተው ሌላው ነጥብ የሚያፈራበት ጊዜ የሚል ኢየሱስ የተናገረው ነገር አለ። የወይኑ አትክልት መተከል ብቻ አይደለም፣ ምን ይጠበቅበታል? ፍሬ። ስለዚህ የሚያፈራበት ጊዜ አለው። ይሄ የሚያፈራበት ጊዜ የቱ ነው ስንል ባለፈውም ነግሬያቸዋለሁ። ከነቢያት ዘመን እስከ መጥምቁ ዮሐንስ የተሰጣቸው የተልእኮ ዘመን ነው የፍሬ ዘመናቸው። ልብ ብላችሁ እንድትሰሙኝ እፈልጋለሁ። ከማ ዘመን? ከነቢያት ዘመን
እስከ መጥምቁ ዮሐንስ ድረስ እግዚአብሔር ከእስራኤል ምን እየጠበቀ ነበር? ፍሬ። ስለዚህ የሚያፈራበት ፍሬ በቃ the actual season of fruit ኢየሱስ ሊመጣ ያለበት የመጥምቁ ዮሐንስ ዘመን ነው። እስከዛ ጊዜ ድረስ ምድርን ለመውረስ ኃላፊነት ተሰጥቷቸው ነበረ። እስከዛ ጊዜ ድረስ እየተጠበቁ ነበረ እስራኤላውያኖች ምን እንዲያደርጉ? በእግዚአብሔር እውነት ምድርን ሁሉ ምን እንዲሉ? እንዲወርሱ፣ እንዲያስተምሩ፣ አንድ እውነተኛ አምላክ ያህዌ ለሕዝብ ሁሉ እንዲሰጡ። ግን ይሄንን በማድረግ አልቀጠሉምና እስከዛ ጊዜ ድረስ ፍሬ እየተጠበቀባቸው ነበረ። በፍሬው ጊዜ መጣ። የነቢያትን ዘመን ደግሞ ነግሬያቸዋለሁ። እቺን ነገር በደንብ እንድትጽፉልኝ እፈልጋለሁ። ለብዙ ሰዎች የአመለካከት መስተካከል እንዲፈጠር ስለምፈልግ ነው ይሄንን ሐሳብ ማነሳው። የነቢያት ዘመን የጀመረው መቼ ነው? ወይም ደግሞ የነቢያት ዘመን መቼ ነው የጀመረው? የነቢያት ዘመን መቼ ነው የጀመረው? ለብዙ ሰዎች የነቢያት ዘመን ጀመረ ብለው የሚያስቡት ማይነር እና ሜጀር ፕሮፌት መጽሐፍ ቅዱስ ላይ ያሉ ነቢያቶች የተጻፉበትን ጽሑፍ ነው። እንደ እግዚአብሔር ቃል ግን የነቢያት ዘመን የተጀመረበት ጊዜ ሐዋርያት መጽሐፍ ምዕራፍ 3 ቁጥር 21 ላይ የምታገኙት አንድ ሐሳብ አለ። እንዲህ የሚል ቃል እግዚአብሔር አስቀድሞ በቅዱሳን ነቢያቱ አፍ እንደተናገረ ሁሉ ነገር እስከሚታደስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባል ይላል። ይቅርታ ጥቅሱ እየሄደብኝ ስለሆነ ሶሪ እንዳያመልጣችሁ ቶሎ ትጽፉልኛላችሁ። ሐዋርያት ሥራ ምዕራፍ 3 ቁጥር 21 አስቀድሞ በቅዱሳን ነቢያቱ አፍ እንደተናገረ የሚለውን ሐሳብ እንድትይዙ ፈልጋለሁ። አስቀድሞ በነቢያቱ አፍ የሚል ሐሳብ አለ። አስቀድሞ በነቢያቱ አፍ የሚለው ሐሳብ አስቀድሞ የሚለው ቃል ከዓለም ፍጥረት ጀምሮ ማለት ነው። ስለዚህ ነቢያቶች የነበሩት ከመቼ ጀምሮ ነው? አብራችሁ ናችሁ? ነቢያቶች የነበሩት ከመቼ ጀምሮ ነው? አስቀድሞ የሚል ቃል አለ። አስቀድሞ የሚለው ከዓለም ፍጥረት ጀምሮ የሚል ቃል ነው። ስለዚህ ነቢያቶች የነበሩት ከመቼ ጀምሮ ነው? ይህን እንድትይዙ ስለምፈልግ ነቢያቶች የጀመሩት ኢየሱስ ሲመጣ አይደለም ወይ? ነቢያቶች የጀመሩት እነ ሙሴ ጋር አይደለም። ነቢያቶች የጀመሩት ዓለም ከተፈጠረ ጊዜ ጀምሮ ነው። ኦኬ፣ እሱን ያዙልኝና አንድ ጊዜ ሉቃስ ወንጌል ምዕራፍ 11 ላይ ሂዱልኝ። ምክንያቱም ብዙዎቻችን የመጽሐፍ ቅዱሱን ሐሳብ በደንብ ልንይዘው ስለሚገባን። እሺ፣ ሉቃስ 11 ቁጥር 49 ምን ይላል? ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ሐዋርያትን ከእነርሱም። ስለዚህ ቆይ አንድ ጥያቄ ልጠይቃችሁ። ነቢያትና ሐዋርያት የነበሩት መቼ ነው? ሄሎ፣ አዲስ ኪዳን ከጀመረ በኋላ አይደለም። ነቢያትም ሐዋርያትም የነበሩት ከመጀመሪያ ነው። ምክንያቱም የተላኩ ናቸው፣ ድምፅ ናቸው። ከዛ በኋላ ሲናገር እንዲህ ይላል፣ ከእነርሱም ይገድላሉ፣ ከዛስ ያሳድዳሉ፣ ከዛስ ዓለም ከተፈጠረ ጀምሮ። ጋይስ እያነበባችሁ ተከታተሉኝ። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ከማ ጀምሮ? ስለዚህ ነቢያቶች መቼ ነው የጀመሩት? ከነ አቤል ዘመን ጀምሮ ነው። ይሄ ትምህርት ውስጣችሁ ይግባ። ነቢያቶች የሆነ ሰዓት ላይ አይደለም የመጡት። ነቢያቶች ዓለም ከተፈጠረበት ጊዜ ጀምሮ ነው። ነቢያቶች ዓለም ከመፈጠሩ ጀምሮ ካሉ ሐዋርያትን መቼ ነበር የነበሩት? ምክንያቱም ሐዋርያትንና ነቢያትን ወደ እነርሱ እልካለሁ አይደል የሚለው። ስለዚህ እነዚህ ሁለት ተልእኮ ያላቸው ተላኪዎች፣ መልእክተኞች ከዓለም ፍጥረት ጀምሮ ነበሩ። ስለዚህ ከዛ ጊዜ ጀምሮ የእግዚአብሔር መንግስት በምድር ላይ ከመጣችበት ጊዜ ጀምሮ እነዚህ የተላኩ ሰዎች ነበሩ። የነቢያት ዘመን የምንለው እሱን ነው። ለምንድን ነው ይሄንን እያነሳው ያለሁት? ልብ ብላችሁ እንድትሰሙኝ እፈልጋለሁ። ለምንድን ነው እያነሳው ያለሁት? ትምህርት ነው እየሰጠው ያለሁት። ልብ በደንብ ተረጋግታችሁ ስሙኝ። ኢየሱስ ሲናገር ወደ ወይኑ ቦታ ምንን ነበር የሚልከው? ነቢያቶችና ሐዋርያቶች። ስለዚህ እኔና እናንተ ሐዋርያ የሚለውን ስም በብሉይ ኪዳን አናገኘውም እንጂ በዕብራይስጥ ሻሊያህ የሚል የተላከ መልእክተኛ የሚለው የሐዋርያት ቃል ነበረ። ስለዚህ ሁል ጊዜ የተላኩ ያሳስቡ ነበረ። የእግዚአብሔር መንግስት እንድትንቀሳቀስ ካስፈለገ የግድ
እነዚህ ሁለት የጸጋ ስጦታዎች ያስፈልጋሉ። የእግዚአብሔር መንግስት አንቀሳቃሾች እነዚህ ሁለት ጸጋዎች ናቸው። ምንና ምን? ሐዋርያትና ነቢያት። ምን ማለት ነው? ወደ አንድ ማህበረሰብ ሐዋርያትና ነቢያት በጉልህ መምጣት ከጀመሩ የመጣ ነው። የእግዚአብሔር መንግስት መምጣት እየጀመረ ነው። ኦኬ። ስለዚህ የነቢያት ዘመን ብለን የምንጠራው ከአቤል ጀምሮ ነው። ይሁዳ መጽሐፍ ምዕራፍ 1 ቁጥር 14ንም ሄዳችሁ ብታነቡ እንደዚህ የሚል ቃል ታገኛላችሁ። ከአዳም ጀምሮ ሰባተኛ የሆነው ሄኖክ አይደለም ይላል፣ ትንቢትን ተናገረ ይላል። ሄኖክ ምንድን ነበር? ነብይ ነበር። አቤልም ምንድን ነበር? ነብይ ነበረ። በእነሱ ዘመን ሁሉ የማ መንግስት አለ? የእግዚአብሔር መንግስት አለ። የእግዚአብሔር መንግስትን ደግሞ ኢየሱስ ሲናገር የእግዚአብሔር መንግስት እስከ መጥምቁ ዮሐንስ ድረስ ምን ትላለች? በኃይል ምን ትላለች? ትገፋለች። ስለዚህ የእግዚአብሔር መንግስት ከኤደን ገነት ጀምሮ የተሸነፈች መንግስት አይደለችም። ምን እያለች ያለች ናት? እየገፋች ያለች ናት። ማንን ለመውረስ? ምድርን ለመውረስ። ይህን ጻፉልኝ። የእግዚአብሔር መንግስት ፕሮግራሙ ሰዎች ሰማይን እንዲወርሱ አይደለም። ምን እንዲሉ ነው? ምድርን ለመውረስ ነው። ስለዚህ በኃይል ትገፋለች የተባለው ማንን ለመውረስ ነው? ምድርን ሁሉ ለመውረስ፣ አሕዛብን ሁሉ ለመውረስ ትገፋ ነበር የእግዚአብሔር መንግስት። እስከ ማድረስ? እስከ መጥምቁ ዮሐንስ። ለምንድን ነው እስከ መጥምቁ ዮሐንስ ያለው ኢየሱስ? ሄሎ፣ እስከ መጥምቁ ዮሐንስ ድረስ ምን እያለች ነው? መንግስት እየገፋች ነው። ከመጥምቁ ዮሐንስ በኋላስ መንግስት ገብታለች፣ መንግስት ተገልጣለች። እስከዛ መልሳ የበላይነት ለመውሰድ እየሞከረች ነው። አሁን ግን ልክ ኢየሱስ ሲመጣ መንግስቱ ሁሉን ምን ትላለች? ትገዛለች። አብረነን? እሺ። ስለዚህ ይሁዳ 1:14 ላይ ይሄ አለ። ሁለተኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 20 እና ቁጥር 21 ላይ ጴጥሮስ የተናገረው የመጽሐፍ ቅዱስ ሐሳብ አለ። ሁለተኛ ጴጥሮስ መጽሐፍ ምዕራፍ 1 ሐዋርያው ጴጥሮስ ምዕራፍ 1 ቁጥር 20 ላይ እንዲህ የሚል ቃል ታገኛላችሁ። ይህንን በመጀመሪያ ወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደለትም። ትንቢት ከቶውኑ በሰው ፈቃድ ምን አይልም አይመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ ይልና ምዕራፍ 2 ቁጥር 1 እንቀጥላችሁ ስታነቡ እንዲህ የሚል ቃል አለ። የተያያዘ ነው። ምዕራፍ ገባበት እንጂ ምዕራፍ 2 የተያያዘ ሐሳብ ነው። ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ ይላል። ነበሩ ነው የሚለው። ከዛ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ ክደው የሚፈጥን ጥፋት በራሳቸው ላይ የሳቡ የሚያጠፋ ኑፋቄን አሸልከው ያገባል ይልና ከዛ ቁጥር 4ን ስታነቡ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመውም ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ማንን? ኖህን ብሎ አይደል የሚናገር። ስለዚህ ኖህ ምንድን ነበር? ጽድቅን የሚሰብክ ነብይ ነበር። ሄሎ፣ እኛ ነብዩ ኖህ አንለውም እንጂ ጴጥሮስ ማን ነው ብሎታል? ነብይ ነው ብሎታል። ተመልከቱ። ስለዚህ በሌላ አነጋገር በመጽሐፍ ቅዱስ ላይ በዋናነት የተጠቀሱ እነ ያሬድ፣ እነ ሄኖክ፣ እነ ማቱሳላ፣ እነ ኖህ ምኖች ናቸው ማለት ነው? ነቢያት ነበሩ። መልእክተኞች ናቸው። ከእግዚአብሔር የተላኩ ናቸው። የእግዚአብሔርን አጀንዳ ለጀነሬሽኑ ስለ መንግስቱ የሚናገሩ ነበሩ። መዝሙረ ዳዊት 105 ቁጥር 5 ላይ ደግሞ ስትሄዱ እንዲህ የሚል ቃል አለ። አብርሃምን ይስሐቅንና ያዕቆብን በቁጥር ትንሽ ሳሉ ስለ እነርሱ ነገስታትን ምን አለ? ገሰጸ ይልና በባሪያዎቼ ላይ ምን አታድርጉ? ክፉ አታድርጉ፣ ነቢያቶቼንም አይደለ አትንኩ ብሎ ነገስታትን ስለ እርሱ ምን አለ? ገሰጸ። ስለዚህ አብርሃም ምንድን ነው? ይስሐቅስ? ያዕቆብስ? ዮሴፍስ? አያችሁ፣ አሁን አመለካከታችን ሊስተካከል። ነቢያትና ሐዋርያት ከምድር ላይ ጠፍተው አያውቁም። ምክንያቱም የእግዚአብሔር መንግስት እንድትገፋ የሚያደርጉ ስጦታዎች ስለሆኑ ወይም ደግሞ መልእክተኞች ስለሆኑ። እሺ፣ ስንቀጥል ፍሬው ምንድን ነው? ፍሬው ምንድን ነው? ይሄንንም ቶሎ ሃይላይት ላድርግ። ፍሬው የሚጠበቅብን ፍሬ ወይም የሚጠበቅ ፍሬ ምንድን ነበረ? የሚጠበቀው ፍሬ ምንድን ነበረ? ሄሎ፣ ምድርን መውረስ፣ መብዛት፣ መሙላት፣ መግዛት፣ ማስተዳደር ነበረ ፍሬው። ፍሬው ጥሩ የቤተ ክርስቲያን
አባል መሆን አልነበረም። ያን ጊዜ ቤተ ክርስቲያንም አልነበረም። ፍሬው በእግዚአብሔር እውነት ላይ ተመስርቶ ሰው የእግዚአብሔርን መንግስት በምድር ላይ ማብዛትና መሙላት ነበረ። ይሄ ዘፍጥረት 1:26 ለነ አዳም የተሰጠ ፍሬ ነበረ፣ ይጠበቅባቸው ነበረ። እንደገና ለኖህም 9:1 ላይ ተሰጠው። ከዛ በኋላ ለአብርሃም ኢሳይያስ 51 ላይ ስትሄዱ አባታችሁን አብርሃምን ብቻውን አገኘሁት፣ ባረኩት፣ አበዛሁት፣ በዘሩ ምድር ምን እንዲል እንዲወርስ ይላል። ስለዚህ ፍሬው ምንድነው ካላችሁኝ ምድርን መውረስ ነው። አሁን ጥያቄ ልጠይቃችሁ፣ ወይም ደግሞ እናንተ አጠገባችሁ ያለውን ሰው ከኛስ የሚጠበቀው ፍሬ ምንድነው? ይሄንን ነው እንድንነ ከኛ የሚጠበቅ ፍሬ ምንድነው? ጥሩ ጴንጤ መሆን ከኛ የሚጠበቅ የቸርች አቴንዳንስ አይደለም፣ ምድርን መውረስ ነው። ምን ማለት መሰላችሁ? ምድርን የመውረስ አጀንዳን የጣሉትን እግዚአብሔር አይቶ መንግስቱን ከሱ ወስዶ ለሌላ ከሰጠ ከኛም ይወሰዳል። መንግስቱና ጴንጤነት ይለያያል። መንግስቱና መዳን ይለያያል። መዳን ከእግዚአብሔር ተወልዶ ከማይጠፋ ዘር ውስጥ መግባት ነው። መንግስቱ ግን የእግዚአብሔርን አጀንዳ በምድር ላይ መግለጥ የምንችልበት አገዛዝም። ስለዚህ እንዳንሳሳት ስለ መንግስት ያለን ትርጉም መስተካከል አለበት። መንግስቱና የሃይማኖት ስርዓት ይለያያል። መንግስቱና የቤተ ክርስቲያን ፕሮግራምም ይለያያል። መንግስቱና አሁን እየለመድነው ያለ ነው ወይም ደግሞ ለብዙ ዘመን ተላልፎ ወደኛ የመጣው ይሄ ነው ተብሎ የተነገረን ነገር ይለያያል። በደንብ ልብ ብላችሁ ስሙኝ። ከዚህ በፊት በዚህ መልክ ወይ እኔም ስናገር ሰምታችሁ ላይሆን ይችላል፣ ግን አሁን በደንብ እናብራራው። መንግስቱና የቤተ ክርስቲያን ፕሮግራም አክቲቪቲ ይለያያል። የቤተ ክርስቲያን ፕሮግራም በአዳራሽ ውስጥ የምንገልጠው ወይም ደግሞ በእኛ መካከል የምናደርገው ነገር ነው። መንግስቱ ግን በዓለም ላይ የምንገልጠው የእግዚአብሔር የጽድቅ አገዛዝ ነው። ይለያያል። ስለዚህ እግዚአብሔር አሁን የቤተ ክርስቲያን ፕሮግራም ተሳታፊነታችንን አይደለም የሚጠይቀን። እግዚአብሔር የሚጠይቀን በመንግስቱ ህይወት ተገልጠን ብርሃንን ለዓለም ማብራታችንን የሚጠይቀን። ስለዚህ ፍሬው ጥሩ ዲያቆን መሆን አይደለም። እሱ እንዳለ ሆኖ ፍሬው ጥሩ ዲያቆን ከቸርች በላይ በሚሰራበት መስሪያ ቤት የጽድቅ ተጽዕኖ ማምጣቱ ነው። አብረነን እሺ፣ አጠገባቸው ያለውን ሰው ከኛም የሚጠበቀው ፍሬ ይሄ ነው በሉት። ከኔ ጋር ናቸው? ኦኬ። ስለዚህ አሁን እንድትይዙልኝ እፈልጋለሁ። ኦሪጂናል የሆነው ኮንሰፕት መብዛት፣ መሙላት፣ መግዛት ወይ ማስተዳደር ነው አይደል? ብዙ ተባዙ ምድርን ሙሏት። ኦኬ። ስለዚህ መልቲፕሊኬሽን መልቲፕላይ አድርጎ አላቸው። ከዛ ሪፕሌኒሽ አድርጎ አላቸው። እንደን ሩል አድርጎ አይደል ግዙ አላቸው። ይሄ ከሆነ ኦሪጂናል ፍሬው አሁንም ይሄ ፍሬ አልተቀየረም። ሄሎ፣ ይሄ ፍሬ አሁንም ያው ነው። ከኛ እግዚአብሔር የሚጠብቀው ይሄንን ፍሬ ነው። መብዛት፣ ምድርን መሙላት፣ ከዛ በኋላ ደግሞ መግዛት። አዳራሽ ውስጥ አንችልም። አዳራሽ ውስጥ ይሄንን ማድረግ የምንችልበት ጥበብን ነው የምንማረው። የምንበዛው የምንበረክተው በምድር ላይ የምንገለጠው እግዚአብሔር በሰጠን ስፍራ ላይ በምድር ላይ በዓለም ሲስተም ላይ በመገለጥ ነው። እሺ፣ ዘጸአት መጽሐፍ ምዕራፍ 19 ቁጥር 5ንም ሄዳችሁ ብታነቡ እንዲህ ይላል፣ ምድር ሁሉ የኔ ናት ይልና በምድር ያለ አሕዛቦች ሁሉ የማን ናቸው? የኔ ናቸው ካለ በኋላ እናንተን ግን ከአሕዛብ መካከል መርጬ ለኔ የተቀደሰ ሕዝብ የንጉሥ ካህናት አድርጌያቸዋለሁ፣ መንግስት አድርጌያቸዋለሁ። ምን እንድትሉ? ከኔ ጋር ባለ ህብረት ምድርን ሁሉ አሕዛብን እንድታስተምሩ so that you can educate the heathen። ሌሎቹን ኤጁኬት እያደረጋችሁ አንድ ያህዌን አምልኩት፣ ከጣዖት አምልኮ ተለዩና አገዛዙ ውስጥ ግቡ፣ እርሱ ጻድቅ ነው፣ እሱ ገዢ ነው ብላችሁ አስተምሩ ብሎ ነው የመረጣቸው። ስለዚህ ከእስራኤላውያኖች የሚጠበቀው ፍሬ 10ቱ ትእዛዛትን መጠበቅ አይደለም። እሱ እንዳለ ሆኖ ምን ማድረግ ነው? አሕዛብን በእግዚአብሔር መንግስት መድረስ ነው። ለብዙዎቻችን የሚመስለን 10ቱ ትእዛዛትን መጠበቅ አለመጠበቅ፣ እሱንማ ሲሰጣቸውም እንደማይጠብቁት ያውቃል። መጽሐፍ ቅዱስ ሲናገር እኮ ማንም በስራ እንደማይጸድቅ አውቆ ለአብርሃም ወንጌልን ምን አለው? አስቀድሞ ሰበከው። ስለዚህ 10ቱ ትእዛዛት ለመጽደቅ የተሰጣቸው ወይም ደግሞ እሱን በመጠበቅ የሆነ ነገር እንዲሆኑ አይደለም። እሱ የኑሮ ቅጥር ነው። ሄሎ፣ ፍሬው ግን እሱ አይደለም። ተልኳቸው 10ቱ ትእዛዛትን መጠበቅ አይደለም። ተልኳቸው አሕዛብን ሁሉ በእግዚአብሔር እውቀት ምን ማለት መሙላትና መውረስ ነው። አሁንም በደንብ ልብ ብላችሁ ስሙ። እያወራው ያለሁት አንዳንዶች የተጣመመ አሰማም እንዳትሰሙኝ እፈራለሁ። በደንብ ስሙኝ።
ህጉ አያስፈልግም፣ ትምህርቱ አያስፈልግም፣ ሌላው ነገር አያስፈልግም አይደለም። ሚሽኑንና ተልኳቸውንና እንዲኖሩበት የተሰጣቸውን የኑሮ መተዳደሪያ አንቀላቅለው ከነሱ የተጠበቀው ምኑ ነው? ሚሽኑ ነው። ዌር ኢዝ ዘ ሚሽን ነው። እግዚአብሔር ያላቸው ተልኳችሁን አልሰጣችሁኝ፣ ምኑን? ፍሬውን። ሄሎ ምን ይነግረኛል መሰላችሁ? 10 ትእዛዛትን ጠብቀው እስራኤላውያኖች ሚሽኑን ካልፈጸሙ ፌል አድርገዋል። ሄሎ ምን ማለት እንደሆነ ታውቃላችሁ? ጥሩ ጴንጤ ሆናችሁ በወንጌል ምድርን ካላሸነፍን ፌል አድርገናል። ጥሩ አማኝ መሆን አይደለም የኛ አጀንዳ። በጥሩ አማኝነት ውስጥ የሚመጣ ፍሬ አለ፣ ዓለምን መውረስ። ይሄ ነው የእግዚአብሔር ሚሽን። ስለዚህ አሁንም እግዚአብሔር ደግሞ እነዚህን 7 ዓመታት እየነገረን ያለው ነገር አለ፣ ልንታዘዘው የሚገባን። 7 ዓመት ኢዝ ቱ ማች። ከዚህ በኋላ የፍሬ ዓመት ይሁን። በቃ ቱ ማች። እግዚአብሔር ከዚህ በላይ አልታገስም ቢልስ፣ ከዚህ በላይ መሆን የለበትም ቢልስ? በነገራችን ላይ የቀደመችዋን ቤተ ክርስቲያን ይህን ስህተት ፈጥራለች። መንፈስ ቅዱስ ሲቀበሉ በእናንተ ላይ መንፈስ ቅዱስ በመጣ ጊዜ ምን ትላላችሁ? ኃይልን ትቀበላላችሁ። ከዛ መነቃቂያ ፕሮግራም በማድረግ ትቀጥላላችሁ ነው ያለው ኢየሱስ። አይደለም። የመውረዱ ዋነኛ ምክንያት በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ። ስለዚህ የመንፈስ ቅዱስ መውረድ ለሚሽኑ ነው እንጂ የመንፈስ ቅዱስ መውረድ ለቸርች መነቃቂያ አይደለም። ስለዚህ ኢፍ ዩ ቴክ ቱ ሎንግ በመነቃቂያ ሐዋርያት ስራን ያገኘን ነገር ሊያገኘን ነው። ሄሎ ምን ማለት ነው? በጣም ብዙ ስለቆዩ እየተነቃቁ በጣም ጥሩ ነገር አለ፣ ድንቅና ታምራት አለ፣ ምልክት አለ፣ ፈውስ አለ፣ የእግዚአብሔር ፕሮግራም፣ የእግዚአብሔር እጅ ይገለጣል፣ ማስፈራራት አላቸው፣ ሞገስ አላቸው፣ ፕሮስፔሪቲ አለ። ይሄ ሁሉ ነገር ሲሟላ ማንን ረሱ? ሰማርያን ረሱ። ይሄ ሁሉ ሲሟላ ሚሽኑን ረሱ። የኤደን ገነትን ሚሽን ረሱ። እንግዲህ ሂዱ ለአሕዛብ ሁሉ ወንጌልን ስበኩ፣ በምድር ላይ ሁሉ የእግዚአብሔርን መንግስት፣ የእግዚአብሔርን እውነተኛ አገዛዝ ግለጡ የተባለው ሚሽን ስለረሱ እግዚአብሔር ያለው እድል ምን ማድረግ ነበር? ስደትን መፍቀድ። ስደቱ ሲመጣ ነው አደለ የሄዱት። ስለዚህ እንድታስቡ ፈልጋለሁ። አሁንም እግዚአብሔር ሚሽኑን አልቀየረም። የእግዚአብሔር ሚሽን አሁንም የኤደን ገነት ነው። መንግስቱን ምን ማለት ነው? ማስፋፋት ነው። ይህንን እንዳንረሳ። ስለዚህ ፍሬው ያን ጊዜም አሕዛብንና ምድርን ሁሉ በክርስቶስ ኢየሱስ ዕውቀት በእግዚአብሔር አምላካዊ አገዛዝ መውረስ ነው። አሁንም ሚሽኑ እሱ ነው። ስለዚህ እኛም ጋር የደረሰ ነገር ነው። እሺ ወራሹ ማን ነው የሚለውን ሐሳብ ብዙ ልቆይበት አልፈልግም። ሁላችሁም ታውቁታላችሁ። ማቴዎስ 21:37 ላይ ወራሹ ልጁ ነው። ውርሱ ምን እንደሆነ ነው ብዙ መነጋገር ያለብን። በመዝሙረ ዳዊት መጽሐፍ ምዕራፍ 2 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ካለው በኋላ ለምነኝ አሕዛብን ለርስትህ የምድርን ዳርቻ ለግዛትህ እሰጣለሁ ብሎታል። አሁንም ማሳሰቢያ ፈልጋለሁ። በተለይ ባለፈውን ጊዜ ትሬኒንግ ላይ የነበራችሁ ሰዎች ድንገት አንዳንድ ጊዜ ድንግጥ የሚል ነገር አያለሁ ህዝቡ ጋር። እውነት ሲነገር ያስደነግጣል። አጠገባቸው ያለውን ሰው ተዘጋጅ በሉት። ግድ የለም ጌት ሬዲ ተዘጋጅ በሉት። አንዳንድ ሰው ከወንበር እንዳይወድቅ ብዬ ነው። በደንብ እንድትሰሙኝ እፈልጋለሁ። እውነት ሲነገር ያስደነግጣል። ደግሞ ቀድሞ የደረሰ ውሸት ሁሉ ምን ሆኖ ይቆያል? እውነት መስሎ ይቆያል። ስለዚህ በደንብ ስሙኝ። የኢየሱስ ክርስቶስ ውርስ ምንድን ነው? ለምነኝ አሕዛብ ናቸው የኢየሱስ ውርስ። ከዛ በኋላስ የምድርን ዳርቻ ለምንህ። ስለዚህ ኢየሱስ ሰማይ የሄደው ሰማይ ስለሆነ አይደለም፣ ውርሱ እስከሚመለስ ሊጠብቅ ነው የሄደው። ለዚህ ነው መጽሐፍ ቅዱስ በመዝሙረ ዳዊት መጽሐፍ 110ኛው ላይ በደንብ ስሙ። አሁንም አንዳንድ ሰዎች አሁን እውነት እስኪገባ መዝሙር 110 ላይ እንዲህ ይላል፣ ጌታን ወይም ደግሞ እግዚአብሔር ማንን? ጌታዬን ወይም መሲሁን ኢየሱስን ጠላቶችህን የእግር መረገጫ እስካደርግልህ ድረስን አስምሩበታ። በቀኜ ምን በል። ምን ማለት መሰላችሁ? ድረስ ካለ ምን አለ ማለት ነው? የሆነ ሰዓት ላይ ይቋረጣል ማለት ነው። ስለዚህ ኢየሱስ አብ ቀኝ የተቀመጠው እስከ መቼ ነው? ለዘላለም ብለን ነው እኮ የተማርነው አይደለም።
ለዘላለም የተቀመጠ ኢየሱስ አይደለም ያለው። ጠላቶቹ ምን እስኪሉለት ድረስ። ጠላቶቹ የት ነው ያሉት? በምድር ክልል ላይ አይደለ እንደ ዲያብሎስ የተወረወረው? ስለዚህ ጠላቶቹ የት ነው ያሉት? ምድር ላይ ያሉት ምን እስኪሉለት እስኪገዙለት ድረስ ነው በቀኝ የሚቀመጠው። ጠላቶቹን ሁሉ ያስገዛ ጊዜ የመጨረሻውም ጠላት ማን ነው ይለናል? ድል የሚነሳው ሞት ነው አይደል የሚለው። የተገዛለት ጊዜ ሁሉን ሊጠቀልል ወደ ምድር ይመጣል። አሁን አጠገባቸው ያለውን ሰው ኢየሱስ ወደ ምድር ነው የሚመጣው፣ አንተ ወዴት ነው የምትሄደው በሉት። ግድ የለም በሉት። እውነት ሲገባ ያማል። ሌሚስቶፕ ይሄ በደንብ ሊገባን ይገባል። ምክንያቱም የኔ አይነት አስተማሪዎች መጥተው ባስተማሩ ቁጥር የሚደነግጥ ህዝብ አልፈልግም። እዚህ ጋር እናስተካክለው በደንብ ላስረ ኢየሱስ አሁን በሰማይ ያለው ነገሮች ሁሉ ምን እስኪሆኑለት ነው? እስኪገዙለት ነው። በሌላ አነጋገር ነገሮችን ሁሉ እንድታስገዛ በምድር የተተወችው ማናት? ኤክሌሲያ ወይም ቤተ ክርስቲያን ናት። ስለዚህ የቤተ ክርስቲያን ሚሽን ፕሮግራም ማድረግ አይደለም፣ ነገሮችን ሁሉ ለክርስቶስ ማስገዛት፣ ሲስተሙን በጽድቅ ማሸነፍ፣ የእግዚአብሔርን ፕሮግራም በምድር ላይ በተቻለ መጠን ምን ማለት ማብዛት። በሌላ አነጋገር ምን ይለኛል? አንድ የሆነ ጄኔሬሽን ይመጣል ምክንያት የሌለው። ክብር ለእግዚአብሔር ይሁን። አንድ የሆነ ትውልድ ይመጣል እንደኔና እንደናንተ አይቻልም የማይል ሄሎ። አንድ የሆነ ጄኔሬሽን ይመጣል ይሄማ አይሆንም ጃይንቶች ናቸው የማይል፣ እንገባለን የሚል፣ እንወርሳለን የሚል፣ ኃይልን በሚሰጠን በክርስቶስ እንችላለን የሚል፣ ድል በመንሳቱ በስፍራ ሁሉ ህይወቱን እያስገለጠ ያዞረናል የሚል አንድ ጄኔሬሽን ይነሳል። ሰነፍ ያልሆነ ጄኔሬሽን፣ ሃይማኖት ያልያዘው ጄኔሬሽን። አሁን እኛ የተቸገርነው በሃይማኖት ትምህርት ውስጥ ስለሆነ የከረምነው። እንዲህ አይነት ትምህርት ሲመጣ በፍጹም አይሆንም ይለናል እዚህ ጋር። ሄሎ ግን አንድ ነገር ልንገራችሁ። ለምነኝ እሺ፣ መዝሙረ ዳዊት ሂዱልኝ። መዝሙረ ዳዊት 2 ሂዱልኝ። ቆይ አንዴ መዝሙረ ዳዊት 2 እሺ፣ ቁጥር 9ስ ምን ይላል? በብረት በትር እሺ እንደ ሸክላ ምን ትላቸዋለህ? ከዛስ አሁንም እናንተ ነገስታት ምን በሉ? ልብ አድርጉ። እናንተ የምድር ፈራጆች ለእግዚአብሔር በፍርሃት በረዓድም ደስ። አሁን ተመልከቱ፣ ኢየሱስ ምንን ነው እሰጥሃለሁ ያለው አባቱ? ለምነኝ አሕዛብን። ስለዚህ ለኢየሱስ ርስቱ ምንድን ነው? እናስምርበታ። መጽሐፍ ቅዱስ ከኔና ከናንተ ሃይማኖት ይበልጣል። ስለዚህ መጽሐፉ የሚለውን ብናምን ይሻለናል። አሕዛብን ምን እልሃለሁ? አወርሳለሁ። የምድርን ዳርቻ ለግዛትህ እሰጥሃለሁ። ስለዚህ ኢየሱስ ክርስቶስ ርስቴ የሚለው ምንድን ነው? አሕዛብንና ምድርን ነው የተሰጠው። አሕዛብና ምድር ነው። ኦኬ፣ እሱንም ያዙልኝ። ምክንያት ስላለኝ ነው ይሄን የምናገር። ገብቶብን አስተሳሰባችን መቀየር አለበት። ኦልራይት። ስለዚህ ሰማይ የሄደው ኢየሱስ እስከ መቼ ነው? አሕዛብም የምድር ዳርቻም ሁሉ ለእርሱ የሚሆኑበት ጊዜ ምን እስኪደርስ አይደለ እንዴ? እሱ ደግሞ ጠላቶቹ ሁሉ ከእግሩ በታች ምን እስኪሉ እስኪገዙ። ስለዚህ ስንት ዓመት እንደሚፈጅ ከዚህ በኋላ ባላውቅም፣ ይሄንን የሚያስፈጽም ግን ጄኔሬሽን እንዲነሳ ከአሁኑ ድምፅ መነሳት አለበት። ማለት ይሄ ፕሮግራም የአዳራሽ ፕሮግራም ማድረግ ሳይሆን ርስታችን ምድርን መውረስ ነው ርስታችን የሚል እዚህ ጋር የማይቆም ትውልድ መነሳት አለበት። ያልሰነፈ ሆዳም ያልሆነ፣ ይቅርታ ይህን ቃል ስለተጠቀምኩ፣ ራሱ በልቶ ራሱ ጠጥቶ የጌታን በረከት ለራሱ ኖሮ ብቻ የማይሞት የእግዚአብሔርን ፕሮግራም ለመፈጸም ሚሽን የሚይዝ ትውልድ እግዚአብሔር ያስነሳል። በነገራችን ላይ ይኸውላችሁ በምድረ በዳ የቀሩ ምኖች ነበሩ? እስራኤላኖች አልነበሩ? መጽሐፍ ቅዱስ ከግብፅ እግዚአብሔር ሲያወጣቸው በብዙ ተአምራት አውጥቷቸው ግን በሚበዙት ደስ አልተሰኘም። በየት ቀርተዋል? እሺ ግን ምን አይናች ናቸው? የኪዳን ልጆች አይደሉም? ምድረ በዳ የሚቀር የኪዳን ልጅ አለ፣ የሚገባም የኪዳን ልጅ አለ። የሚወርሱ ጄኔሬሽኖች አሉ። ካለማመን የተነሳ በሞት የሚሰናበቱም ጄኔሬሽኖች አሉ። እንዳይመስለን ያን ጊዜ
የገቡትና ያልገቡት ልዩነታቸው የጄኔቲክ ልዩነት አይደለም ያለው። የገቡትም ያልገቡትም የማ ልጆች ናቸው? የአብርሃም ልጆች ናቸው። የእግዚአብሔር መንግስት ውስጥ የነበሩ ናቸው። ያልገቡት ለምንድን ነው? አንችልም ብለው ነው። የገቡትስ በእንችላለንና በአንችልም መካከል ልዩነት ካለ አሁንም ልዩነት አለ። እንችላለን የሚል ጄኔሬሽን እግዚአብሔር ያስነሳል። ማለት በእግዚአብሔር ኃይል ምድር መወረስ ትችላለች። በመንፈስ ቅዱስ ኃይል ምድር መወረስ ይችላል። ያልተገባበት ቦታ እግዚአብሔር ይገባል፣ ጨለማ ይሸነፋል የሚሉ ይመጣሉ። አንድ ወቅት ላይ የሚሽን መጽሐፍን ሳነብ ዊሊያም ኬሪ የሚባል የመጀመሪያውን የሚሽን ተሐድሶ ያመጣ ሰው የ16 ዓመት ልጅ ነበር። መጽሐፉን ሲያነብ ሂዱ የሚል አለ። ሲያይ አንድም የሚሄድ የለም፣ ማንም የለም። የዛሬ 300 ዓመት አካባቢ ማንም የሚሄድ የለም። ከዛ መጨረሻ ላይ በጣም ውስጡ ሲቃጠል አንድ ቀን እጁን አነሳና ሂዱ የሚል አለ አንሄድም ወይ ብሎ ሲጠይቅ በጣም የታወቀ በዛ ወቅት የነበረ ቄስ አንተ ሕፃን ልጅ ዝም በል እግዚአብሔር ማዳን ከፈለገ ያድናቸዋል አለ። ይሄ ልጅ በ16 ዓመቱ በቲኔጅ ሲጮህበት የነበረው ነገር ቪዥን ሆነው ዓለምን መውረስ እንችላለን የሚል ቴክኖሎጂ በሌለበት ምን በሌለበት ብቻውን መርከብ በሌለበት ፕሌን በሌለበት ይሄንን እውነት ይዞ ለመጀመሪያ ጊዜ የሚሽንን የተልእኮን ተሐድሶ ያመጣ ሰው አንድ የ16 ዓመት ልጅ ውስጥ የነበረ የተቃጠለ ነገር። ከሞን ጋይስ እንችላለን የሚል ጄኔሬሽን ይመጣል። ማለት አይሆንም የሚል በቃ ይሆን የለም በልተን ጠጥተን በቃ ሰላማዊ ሆነን እንዳለን ሆነን እንቀጥል ሳይሆን እንወርሳለን የሚሉ ይነሳሉ። ብቻውን ጨለማ የነበረውን ብቻውን ተሳፍሮ ሄዶ ብቻውን ኢንዲያ ውስጥ ገብቶ ብቻውን ወንጌል ሰብኮ ወንጌል ዛሬ ኢንዲያ ውስጥ ለደረሰበት ደረጃ ያደረሰው ኤዥያ ላይ ላለው ነገር እስከ አፍሪካ ወንጌል እንዲደርስ ያደረገው የዚህ የአንድ ልጅ ጩኸት ነው። እንችላለን የሚል ጩኸት ጃይንታ ላይ ያለ እኔ እንዳንበጣ አይደለሁም የሚል እንወርሳለን የሚል እንችላለን። አካባቢያችን አንችልም ስለሞላ እግዚአብሔር ራሱ አትችልም እያልነው ነው። አሁን ታውቃላችኋል፣ እንደ ነብዩ ማለት ነው። ጨለማ ይታየኛል ከፊት ያሉ ነብይ ትዝ ይላችኋል። እና እንዴት እንደምናልፈው አላውቅም እግዚአብሔርም ጨንቆኛል ይላል። የብዙዎቻችን እንደሱ አላወራነውም እንጂ እያልን ያለ ነው። እግዚአብሔር ኢትዮጵያን ይወርሳል ብላችሁ አሜን የምትሉኝ ለዚህ አዳራሽ ድምቀት ነው። ሄሎ እንጂ እግዚአብሔር ይችላል ወይ? እግዚአብሔር በእውነት ይችላል ሙስሊሞችን መውረስ? አያችሁ አሁን ይወላችሁ ይሄ እውነት ሆኖ ሲገባብን እንሄዳለን። እስካልሄድን ድረስ ይችላል የምንለው ፊደል ነው አይደል? ሄሎ ግን አንድ ጄኔሬሽን ይነሳል እንዳንበጣ ይጎርሱናል ሲል አይ እኛን ጎርሳቸዋለን የሚል እንደውም ልዩነት አለው። ያ ይወላችሁ ማን ነው ካሌብና ኢያሱ እንትናቸውን አይታቸዋል፣ የተጠቀሙበትን ቮካቡላሪ። እነዛ እኛ ምንድነን ያሉት? እንዳንበጣ አይደል? ኢያሱና ካሌብስ እንደ እንጀራ። ልዩነቱ ይታያቸዋል ማለት እነዛ ለቅመው ይጨርሱናል ነው አይደል? እኛ ግን እንዲህ እንቦጭቃቸዋለን ነው ያሉት እኮ እንበላቸዋለን፣ ይመቻሉ ነው ያሉት። እስቲ አጠገባችሁ ይሄ እይታ ይመለስልን። ጨለማው ይመቻል፣ ኃጢአቱ ይሄ ሆነ የለም ምናምን ነገር ወንጌልን ለመናገር እንደዚህ ዘመን የሚመች ዘመን የለም የሚል ግን አያችሁ አሁን እይታ ነው። እኔ አሁን ዝም ብዬ ሳስብ ምድርን የመውረስ ፕሮግራም ገና ካሁኑ ማለት ነው። እንዲህ አይነት እውነት መናገር ስንጀምር ሰነፍ ክርስቲያኖች ምን ይላሉ? እና እያወራችሁ ያላችሁት ቤተ ክርስቲያን የበላይ ትሆናለች ማለት ነው፣ ትገዛለች ማለት ነው፣ ታሸንፋለች ማለት ነው። ልክ አይደለም ይሄ ቴዎሎጂ ይሉናል። በመጨረሻው ዘመን የእግዚአብሔር ቤት ተራራ ከተራሮች ሁሉ በላይ ይሆናል የሚለው ጥቅስ ልክ አይደለም። እዚህ ቤት ያላችሁ በደንብ ስሙኝ። የእግዚአብሔር መንግስት ምድርን ሁሉ ትወርሳለች። የክርስቶስ ገዢነት ምድርን ሁሉ ይወርሳል። መቼ እንደሆነ ነው እንጂ የማላውቀው አንድ ጄኔሬሽን ግን ይመጣል። በስፍራ ሁሉ እግዚአብሔርን የሚገልጥ ለሰው ሁሉ ወንጌልን የሚናገር በቦታ ሁሉ እንደ ኢየሱስ ክርስቶስ ከተማን የሚያናውጡ ጄኔሬሽኖች ይነሳሉ። ለመሞት የማይፈሩ ለመሰደድ የማይፈሩ ማንንም ሳይደነግጡ ፊታቸውን አጠንክረው የሚገለጡ ዮርዳኖስን በእምነት የሚረግጡ ልጆች ይመጣሉ። ቢያንስ ግን እንደ መጥምቁ ዮሐንስ እንሆን። አጠገባቸው ያለውን ሰው ቢያንስ መንገድ ጥረግ በሉት። አታድክሙን፣ መንገድ እንጥረግ። ቢያንስ ያ ጄኔሬሽን እስኪመጣ እንጩህ። ቢያንስ ያ ጄኔሬሽን እስኪመጣ ድረስ ይሄንን ትኩሳት ይዘን ይገለጣል እያልን እንተንብይ። አንስነፍ።
ፍሬው ምድርን መውረስ ነው። የኢየሱስ ክርስቶስ ርስት ምድር ናት። ምድር ናት። መሬት የእግዚአብሔር ርስት ናት። ክብር ለእግዚአብሔር ይሁን። ሄሎ ሰው ከሌላ ሀገር እኮ መጥቶ እኮ ርስቱን ለማስከበር ፍርድ ቤት ይቆም የለ? ኢየሱስ ክርስቶስ ምድርን በደሙ ዋጅቷታል። በደሙ ዋጋ የኔ ናት ብሏል። እስቲ ጥያቄ ልጠይቃችሁ። ለምንድን ነው ኢየሱስ ክርስቶስ ከሰማይ ሆኖ በደሙ ኃጢአታችንን ያላጠበው? ለምን ወደ ምድር መምጣት አስፈለገ? ለምንድን ነው ፕሮግራሙ መሬት ላይ መፈጸም ያስፈለገበት? ኃጢአት ለማጠብ ከሆነ ኃጢአት እኮ መንፈሳዊ ነው። መንፈሳዊ ስለሆነ መንፈሳዊ በሆነ ስርዓት እኮ ኃጢአታችንን ይቅር ቢለን ይቅር ብያለሁ ብሎ ቢያወራ አይቻልም? ግን ኃጢአታችንን ይቅር ለማለት ብቻ አይደለም ኢየሱስ የመጣው፣ ምድርን በአጠቃላይ ለመውሰድ ነው የመጣው። ስለዚህ ምድር ላይ ነው ወርዶ ደሙን ምን ያለው ያፈሰሰው። መሬት የማናት አለ? የኔ ናት። ምድርን በደሙ የራሱ ገንዘብ አድርጓታል። ስለዚህ እቺ መሬት እኔና እናንተ የምንኖርባት ምድር የማ ትሆናለች ማለት ነው። እሺ ዘፍጥረት መጽሐፍ ምዕራፍ 1 ለአዳም የተሰጠው ምንድን ነው? ቆይ ጥያቄ ልጠይቃችሁ። ብዙ ተባዙ ምድርን ማንም ሙሉ የተባለው? ሰማይን ሙላ ተብለናል። አተገባቻለሁ ይመማችሁ፣ በደንብ ተነጋገሩ። ሰማይን የመሙላት ፕሮግራም እግዚአብሔር የለውም በእኛ። ማንን ነው ሙሉ ያለው? ምድሩን ነው ሙሉ ያለን። ሄሎ ሰማይን እንድንሞላው እግዚአብሔር አልፈለገም። ሰማይን የሚሞሉ ምኖች አሉት? እልፍ አላፋት ሰራዊቶች አሉት። ምድርን እንድንሞላ ነው የፈለገው። አሁን እያወራ ያለሁት ከዛሬ ጀምሮ 12 ውለዱ እያልኩ አይደለም። እሱንም አስተካክላለሁ። በመዋለድ መሙላት ቀርቷል። በመቤዠት ነው መሙላት ካሁን በኋላ። ሄሎ አያችሁ፣ ኖህ ጋር ምን አለ? ብዙ ተባዙ። አዳም ጋር ምን አለ? ብዙ ተባዙ። መሙላት በምንድን ነበር? ባዮሎጂካሊ በመዋለድ ነበር። አብርሃም ጋር መጣና ዘርህን እንደምን አደርገዋለሁ? እንደ ባህር አሸዋ አደርገዋለሁ ካለ በኋላ ኦልሬዲ አብርሃም ጋር ግን ሲመጣ በቁጥር ከአብርሃም የሚበልጡ ምኖች አሉ? ምድርን የሞሉ አሉ። ስለዚህ አሁን በመባዛት አይደለም ከአብርሃም በኋላ መሙላት፣ በመቤዠት ነው። ስለዚህ ወንጌልን ለፍጥረት ስበኩ። ልክ ሰው ከጨለማ ስልጣን ወደዚህኛው ሲመጣ ምድርን እየሞላን ነው። ሄሎ በመዋጀት ነው የምንሞላት አሁን። ስለዚህ 12 እንዳትወልዱ ባልና ሚስቶች ተጠንቀቁ ማለት በኋላ ኢኮኖሚካሊ የሆነ ችግር ሲመጣ ፒተር አስተምሮን ነው ልትሉ አይደለም። ምድርን የምንሞላት አሁን በምንድን ነው? በወንጌል ስብከት፣ በደሙ በሚደረግ መቤዠት። ክብር ለእግዚአብሔር ይሁን። አሜን። መውለድ ግን የምትፈልጉ ሰዎች ካላችሁ እግዚአብሔር ይባርካችሁ፣ ባለጠጋ ያርጋችሁ፣ ሀብታም ያደርጋችሁ። ምንም ችግር የለው። እሺ አንድ ሐሳብ ልጨምርና ዳንኤል ምዕራፍ 7 ላይ ሂዱልኝ። ቆይ አሁንም ማስተካከል ያለብን ነገር ስላለ አሁንም ላስተካከል የፈለኩትን ትምህርት ልብ በሉ። ምን ነው ለማስተካከል የፈለኩት? የኢየሱስ ርስት ምድር ነው። አግኝታችሁታል? እሺ እስቲ ዙፋኖችም እስኪዘረጉ ድረስ በዘመናትም የሸመገለው ስሙ ማን ነው? ያህዌ አባ እግዚአብሔር አብ። ከዛስ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር። ዙፋኑም የእሳት ነበልባል ነበር፣ መንኮራኩሮችም የሚነድም እሳት ነበሩ። የእሳትን ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር፣ እልፍ አእላፋትን በፊቱ ቆመው ነበረ። ስለዚህ እግዚአብሔር የቁጥር ችግር የለውም በሰማይ አገልጋዮቹም በቂ ናቸው። ከዛ በኋላ እልፍም ፍርድም ሆነ መጽሐፍም። ከዛ በኋላ ወረታች አንድ ጊዜ ውረዱና ቁጥር 13 ነው ይውልኝ ምን ይላል? በሌሊትም ራእይ አየው፣ እነሆም የሰው ልጅ የሚመስልህ ከሰማይ ደመናት ጋር። አሁን ያዙልኝ። አሁን ማን ነው ይሄ? ኢየሱስ የሰው ልጅ ከምን ጋር? ሐዋርያት ሥራ ምዕራፍ 1 ላይ ወደ ላይ ሲሄድ ምን ይዞት ነው ሄደው? ከደመናት ጋር አይደለም የሚለው። ዳንኤል እኮ ከብዙ ዓመታት በፊት አይቶታል በራእይ። በነገራችን ላይ ያለቀ ጉዳይ ነው እኮ እየተከናወነ ያለው በመንፈሳዊ ዓለም። በሰማይ ሁሉ ነገር ታይቶ አልቋል። ከዛ በምድር ምን ይባላል?
ምን ማለት መሰላችሁ? በደራሲው አይምሮ ሁሉ ነገር ተጽፎ በመድረክ ላይ እንደሚተወን ልክ እንደዚህ ሆነው እነ ዳንኤል ያዩትን ነው ኢየሱስ መጥቶ ምን ያለው የፈጸመው። በሰማይ ያለቀ ነው በየት የሚሆነው? ስለዚህ ነው በሰማይ የተጀመረ በምድር ይቀጥላል። ከሰማይ የወጣ ምድር ላይ ይሰለጥናል። አብረነን። ለዚህ ነው ኢዮብ ላይ ሲናገር የሰማይን ሥርዓት ታውቃለህን? በምድርስ እንዲሰለጥን ልታደርገው ትችላለህን ይላል። የሰማይ ሥርዓት መሬት ላይ ይሰለጥናል። አሁን ከዛ እንደዚህ አለ፣ የሰውን ልጅ አየሁት ከደመናት ጋር ሲመጣ ይልና ቀጥላችሁ አንብቡልኝ። ምን ይላል? በዘመናትም ወደ ሸመገለው ደረሰ፣ ወደ አብ። ከዛስ ወደ ፊቱም አቀረቡት። ከዛስ ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስት ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። የት ነው የተሰጠው? በሰማይ ሲገባ ምን ተሰጠው? በሰማይ ሲገባ አብ ጋ ምን ሰጠው? እግዚአብሔር አብ ለምነኝ የምድርን ዳርቻ እሰጣለሁ አለውና ከዛ በኋላ ወገኖችን ልዩ ልዩ ቋንቋ የሚናገሩትን ህዝቦችን ሁሉ ይገዙለት ዘንድ አይደለም ይል። ስለዚህ የት ነው የኢየሱስ ክርስቶስ ገዢነት ያለው? ምድር ላይ። ንግስናው የት ነው እንዲሆን የተፈለገው? በምድር ላይ። ስለዚህ እግዚአብሔር እንደዚህ አለው፣ ግን አለው ጠላቶች ገና አልቀው ስላልተገዙ እስኪገዙልህ ድረስ ምን በል በቀኜ ምን በል ተቀመጥ። ስለዚህ በሰማይ ያለው ኢየሱስ እስከ መቼ ነው? አሕዛብም ነገዶችም ቋንቋዎችም ወገኖችም ሁሉ የእግዚአብሔር መንግስት ወንጌል ደርሷቸው መዋጀት ያለባቸው ሁሉ ተዋጅተው የቁጥር ሙላት እስኪሆን የት ይሆናል? ኢየሱስ እዛ ይሆናል። ከዛ በኋላ ይመጣል። ስለዚህ መምጣቱ በማራናታ መዝሙር ሳይሆን የሚሳካው ወንጌልን ስናደርስ ነው። ማራናታ ስላላችሁት የሚመጣ ጌታ የለም። ማራናታ ማራናታ ስትሉት እኔም ናፍቃችሁኛል እያለ ተንደርድሮ የሚመጣ ኢየሱስ የለም። አይመጣም። በማራናታ ኢየሱስ የሚመጣው ይህ የመንግስት ወንጌል ለፍጥረት ሁሉ ያን ጊዜ መጨረሻው ይሆናል። ስለዚህ የሰው ልጅ ወደ ምድር መምጣት የሚችለው ይህ ሲሆንለው ሄሎ ርስቱ ግን የት ነው? እሺ ገበሬዎቹ ይዘው የገደሉት የት ነው? መጽሐፍ ቅዱስ እኮ ሲናገር ልጄን ያፍሩት ይሆናል ብሎ ወደ ምኑ ላከው ነው የሚል? ወደ እርሻው አይደለ? ኢየሱስ የተላከው ወዴት ነው? ወደ ሰማይ እንደማትሉኝ አምሰም። ኢየሱስ ወዴት ነው የተላከው? ከየት? ስለዚህ ወደ ምድር ሲላክ ኢየሱስ ሲመጣ በኢየሱስ እኮ እሳቤ ውስጥ ያለው ወደ ምኑ እንደመጣ ነው? ወደ አባቱ ርስት። ሄሎ ወደ አባቱ ርስት እኮ ነው የመጣው። ስለዚህ ምድር የማን ርስት ናት? የእግዚአብሔር ርስት ናት። ከዛ በኋላ በምድር ላይ የነበሩት ገበሬዎች አደራ የተሰጣቸው እስራኤላውያኖች ባዩት ጊዜ ምን አሉ ነው የሚለው? ወራሹ ምኑን ነው የሚወርሰው? ሰማይን አይደለም ይሄኛውን ነው። ስለዚህ ምን በለው እንግደለውና ርስቱን ያውቃል። ሰይጣን ርስቱ የት እንዳለ እኛን ነው እየሸወደን ያለው። ሄሎ ያውቃል። የእግዚአብሔር ርስት የክርስቶስ ኢየሱስ ርስት ምድርን መውረስ እንደሆነ አሕዛብን ሁሉ በእግዚአብሔር ጽድቅ መግዛት እንደሆነ ዋና ገዢና ንጉሥ ሆኖ በምድር ላይ የሰላም መንግስትን መመስረት እንደሆነ ሰይጣን ስለሚያውቅ በታላቅ ቁጣ የወረደ ወዴት ነው እንዴ? ዮሐንስ ራእይ 12 ላይ እኮ ዲያብሎስም በታላቅ ቁጣ ወዴት ወረደ ነው የሚለው። እንዴት ነው ታዲያ የዲያብሎስም ታርጌት ምድር ሆና የእግዚአብሔርም ታርጌት ምድር ሆኖ የነ ገብርኤል የነ ሚካኤል ሁሉ ዋና የተልኳቸው መሳካት ምድር ሆና እኔና እናንተ መዝሙራችን ሰማይ የሆነው በምን አይነት ስህተት ውስጥ ብንገባ ነው? ሄሎ በደንብ ልብ ብላችሁ ስሙኝ። ምክንያቱም እዚህ ቤት ከመጣችሁ እውነትን የምትሰሙት ይሄ የትኛውም የስህተት ትምህርት አይደለም። የጆሆቫ ዊትነሶችም ትምህርት አይደለም። የማንም ትምህርት አይደለም። ይሄ ትምህርት የመጽሐፍ ቅዱስ ትምህርት ነው። እሺ አንድ ነገር ደግሞ ላሳካ። አንድ ጊዜ ከኔ ቁመት የማይበልጥ ሰው ፈልጋለሁ። ነፂ አብረን እኩል ነን አይደል? ጌታ ይባርክና አንተ ፓስተር ሰው ቁጭ በል አንዴ ና። ያሳቀቀኛል እሱን ሳየው እንዲህ በየማየት ደስ አይለኝም። ኢንፌሪዮሪቲ ኮምፕሌክስ አለብኝ። እሳቸው ደህና ናቸው አይደል? ሂዝ ኦኬ ራይት። አንተ ትበልጠኛለህ። እሺ ሊስን አንድ ነገር ላሳያችሁ ስለምፈልግ ነው። ኢየሱስ አድርጋችሁ ውሰዱት። እሱን ኢየሱስ ክርስቶስን እንደ ምሳሌ እንውሰደውና በስጋ ተገለጠ። የስጋን ሰው ኑሮ ኖረ፣ በላ፣ ጠጣ፣
ተኛ፣ ተነሳ፣ የእግዚአብሔርን ፕሮግራም ፈጸመና በእግዚአብሔር እቅድ ምን ተባለ? ተገደለ። ከዛ በኋላ ምን ሆነ? ተቀበረ። ቆይ አይደለ? በሶስተኛው ቀን ምን አለ? ተነሳ። አሁን ተመልከቱ። ከዛ ወዴት ሄደ? እስከ መቼ? በቃ ያዙት። ስለዚህ ቆይ እዛ ጋር ቁም፣ እሱ ጋር እስከ መቼ ነው? የሆነ ነገር ተስተካክሎ ምን ሊል ነው? በጣም ጥሩ። ከዛ በኋላ ደግሞ ከበደ የሚባል ሰው ደግሞ ተወለደ በ1872 በስንት 18 እንደ ሰው አደገ፣ እንደ ሰው በላ፣ ጠጣ፣ ተኛ ምናምንና ከዛ በኋላ ከበደ እንደ ሰው ምን አለ? ሞተ። ከዛ ምን አለ? ተቀበረ። ከተቀበረ በኋላ ግን ምን አላለም? ከበደ አልተነሳም። ምክንያቱም የሱ ትንሣኤ ቀን እንደ ኢየሱስ በ3 ቀን አይደለም። ሄሎ አመታቶች ሊፈጅ ይችላል። ከዛ በኋላ ስለዚህ ከበደ ሲሞት የት ሄደ? በጌታ ነው። የት ሄደ? ኢየሱስ ያለበት ጋር። እስከ መቼ? ስለዚህ ከበደ ራሱ ሄደው ሊመለስ እንጂ ሄሎ ሊኖር አይደለም። እና አጠገባቸው ያለውን ሰው ከሄድክም እስክትመለስ ነው የምትሄደው በሉት። አብራችሁ ናችሁ። ስለዚህ ኢየሱስ የሄደው ምን እስኪል ነው? ስለዚህ በጌታ ሆነው ሁሉ ያንቀላፉ እስከ መቼ ነው? ስለዚህ ጌታ ከእርሱ ጋር ይዟቸው ይመለሳል እኮ ነው የሚለው። እንመለሳለን። እና አጠገባችሁ እንመለሳለን። በደንብ ካርታዋን አጥናው በሉት። ሄሎ በደንብ ስሙኝ። ስለዚህ ሰማይ ተነካብኝ የምትሉ በዚህ ትምህርት የእናንተ ሰማይ አልተነካም። እስክትመለሱ ድረስ የኪራዩ ቦታ አለ። አሁን እሱ ራሱ አሜን ያስብላል። እኔ እንዴት እንደተጋባን እኮ ግን እስከ መቼ? ኢየሱስ ምን እስኪል እስኪመለስ። ቆይ ጥያቄ ልጠይቃችሁ። ብዙዎቻችሁ እንደው በትምህርቱ ኤደን መግባት አይደል የምትፈልጉት? የድንገት አይደለ? እውነት እንነጋገር። ብዙዎቻችን እኮ የምንፈልገው ሊሊ እኮ ዘመረች አይደል? ኤደኔ ማን ነው? ኢየሱስ ነውና። ግን የሁላችንም ጩኸት ወዴት ትገባለህ? ገነት ትገባለህ አይደል? ኢየሱስ ያንን ሰው የእውነት ላለው ዛሬ ከኔ ጋር በየት አይደል ያለው? የሰው ሁሉ ጥያቄ በየት መሆን ነው? በገነት መሆን ነው። ገነት ግን የት ነበረች? ስለዚህ የት ነው የምትቀጥለው? ስለዚህ እናንተ ምን አስጨነቃችሁ? ገነት ሁኑ እንጂ መሬት ይሁን ለምን ትናደዳላችሁ? ብቻ የት ሁኑ። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ የምድርን ፊት ያድሳል። ምድር ሁሉ ምን ትሆናለች? ገነት ትሆናለች። ያን ጊዜ የሰማይና የምድር ልዩነት ምንም አይታይም፣ አንድ ይሆናሉ። ሰማይም ገነትም እኩል ይሆናሉ። የእግዚአብሔር መገኘት ይኖራል። አሁን ትልቁ ችግራችን ምን እንደሆነ ታውቃላችሁ? ይሄ ገቢዎች አለ፣ ወረዳ አለ፣ ክፍለ ከተማ አለ፣ ፖሊስ አለ፣ ጥበቃ አለ፣ ከዛ ሽንኩርት አለ፣ ድንች አለ፣ የዋጋ ግሽበት አለ። ምድር በአጠቃላይ መልኳ ብሏል። ስለዚህ እዚህ ጋር እንዴት ቆዩ ይለናል። ይሄ ትምህርት ስህተት ነው ትላላችሁ ስትሰሙ። እኔ እያወራ ያለሁት ግን የምድርን ገጽታ የሚያስተካክል መንግስት ይመጣል። ፍትህ የሚያሰፍን አዲስ ስርዓትን ኢየሱስ ያመጣል። እስከዛ ጊዜ ድረስ የዚህ ስርዓት ሰባኪ ኤክሌሲያ ናት። አሜን። አንድ ጊዜ ቆይ ኢሳይያስ መጽሐፍ ላይ ሄዱልኝ። በዚህኛው ማሳነስማማ ሌላ ትምህርት አላስተምርም። ኢሳይያስ ላይ ምዕራፍ 60 አይደለም፣ ኢሳይያስ 11 ሂዱ። ቆይ አንዴ ኢሳይያስ 11 እስቲ ከቁጥር 1 ጀምሮ ጮክ ብላችሁ አንብቡልኝ። ከእሴይ ግንድ በትር ከስሩም ቁጥቋጥ የእግዚአብሔርን መንፈስ፣ የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርንም በመፍራት ደስታውን ዓይኑም እንደምታይ ጆሮውም እንደምትሰማ፣ ነገር ግን ለድሆች በጽድቅ ለምድር የዋሃኖች በቅንነት በአፉም በትር ምድርን በከንፈሩ እስትንፋስ ክፉዎችን የወገቡ መታጠቂያ የጎኑ መቀነት። አሜን። ከዛ ቀጥሏ ተኩላ እንደ በግ ከጠቦት ጋር፣ ነብርም ከፍየል ጠቦት ጋር፣ ጥጃና የአንበሳ ደቦል ፍሪዳም በአንድነት፣ ታናሽም ልጅ ላምና ድብ አብረው ግልገሎቻቸውን በአንድነት
አንበሳም እንደ በሬ ገለባ፣ የሚጠባው ሕፃን በእባብ ጉድጓድ ላይ፣ ጡት የጣለው ሕፃን በእፉኝት ቤት ላይ፣ በተቀደሰው ተራራዬ ሁሉ ላይ አይጎዱም አይጠፉም። ውሃም ባህርን እንደሚከድን ምድር እግዚአብሔርን በማወቅ ይሄ ነው ተስፋችን። ምድር ናት፣ ምድር ናት እንዲህ የምትሆነው ምድር ናት። ይሄን መልክ የምትይዘው ጠብ ይቀራል፣ ጦርነት ይቀራል፣ ጥላቻ ይቀራል፣ ግፊያ ይቀራል። ማንም ከዚያ በኋላ የጦርነትን ትምህርት አይማርም። ሰው ሁሉ የጦር መሳሪያው ማረሻ አድርጎ ይቀይራል። እቺ ናት መሬት። ይሄ ነው የነቢያቶች ተስፋ። ይሄ ነው የእግዚአብሔር መንግስት ትምህርት። እኔና እናንተ ምድርን ለመልቀቅ የምናየውን እይታ አይደለም ነቢያቶች። ምድር ሁሉ የእግዚአብሔርን እውቀት በማወቅ ምን ትላለች? ትሞላለች። እንዲህ አይነት መሬት ትታያቸዋለች ወይ? ነቢያቶች የጮሁት ይሄንን ነው። የሚመጣ መሲህ አለ፣ ከእሴይ የሚወጣ በትር አለ። እርሱ በመጣ ጊዜ በጽድቅ ይበይናል። እርሱ ገዢ በሆነ ጊዜ ፍጥረትን ሁሉ ማስተዳደር ሲጀምር የምድር ገጽታ ምን ይላል? ይቀየራል፣ ይስተካከላል። ይሄ ነው የእግዚአብሔር መንግስት። የነቢያቶች ጩኸት ይሄ ነበረ። የኔና የናንተ እምነት ምንድን ነው? ነቢያቶች ትምህርታቸው ይሄ ነው። ሐዋርያቶች ትምህርታቸው ይሄ ነው። ኖህ ትምህርቱ ይሄ ነው። አብርሃም ትምህርቱ ይሄ ነው። ሙሴ ትምህርቱ ይሄ ነበር። እኔና እናንተ እንዴት ሲሆን ነው ሌላ ትምህርት የወሰድ ነው? የመጽሐፉ ትምህርት መሬትን በዚህ አይነት ሁኔታ የሚቀይር የእግዚአብሔር ፕሮግራም ወደ ምድር ተልኳል። ሄሎ፣ የዚህ ዓለም ገዢ እንደሚዋሸው ውሸት አይደለም። በምድር ላይ እግዚአብሔር ተስፋ አይቆርጥም። በምድር ላይ እግዚአብሔር ገና ያላለቀ ፕሮጀክት አለው። ፕሮጀክቱን ይፈጽማል። አሜን። እኔ ጋር ናቸው። አያችሁ፣ አሁን ብዙዎቻችን ግን በቃ በጌታ ሆኖ ምን ማለት ወንጌሉን ሁሉ ሲነግሩን በጌታ ሁን ያሉን ለምንድን ነው? በቃ በጌታ ሆነህ አይደለም ትሄዳለህ። በጌታ መሆን ሰማይ ለመግባት አይደለም። በጌታ መሆን የእግዚአብሔር ልጅ ለመሆን ነው። የእግዚአብሔር ልጅ ከሆናችሁ ሰማይም ምድርም ለናንተ እኩል ነው። ምክንያቱም ልጅነቱ ከአባት ጋር ያለ ሪሌሽንሺፕ ነው። ሊስን ስለዚህ ምን እያወራው ነው? የግድ ቲዮሎጂያችን መስተካከል አለበት። በዚህ ቤት የሚነገር ትምህርት መስተካከል አለበት። የዚህ ቤት አስተምህሮት መስተካከል አለበት። በደንብ ወጥ የሆነ ትምህርት መሆን አለበት። የእግዚአብሔር መንግስት ወደ ምድር የተላከ የእግዚአብሔር አገዛዝ ነው። በምድር የሚሰለጥን ነው። የምድርን ፊት እግዚአብሔር ገና ይቀይራል። እስከዛ ጊዜ ድረስ ጠላቶቹን ሁሉ ከእግሩ በታች ሊያደርግ ስለሚገባው በእኛ በኩል አመፅን የምንሽርበት የመንፈስ ቅዱስን ኃይል እግዚአብሔር እየሰጠን ምድርን በፍቅር፣ ምድርን በትህትና፣ ምድርን በሰላም፣ ምድርን በተለያዩ የእግዚአብሔር ጸጋዎች እያገለገልን እንቆያለን። አሜን። ክብር ለእግዚአብሔር። አብራችሁ ናቸው። ሄሎ። እሺ። ስለዚህ የኢየሱስ ርስት የት ነው? መጽሐፍ እኮ ሲናገር እሺ አይክበዳችሁ፣ እንደዚህ ላስቀምጠው። በኤፌሶን መጽሐፍ ምዕራፍ 1 መሰረት ኢየሱስ ክርስቶስን ከሙታን ሲያስነሳው በሰማይና በምድር ከምድርም በታች ያሉትን ሁሉ ስሞችና ስልጣናት ኃይላትን ሽሮ ከነሱ በላይ ከፍ ከፍ ሲያደርገው የብርታቱ ጉልበት ይታያል ይልና ለእርሱ ያልተገዛ ምንም ነገር የለም። ሁሉን ምን ብሏል? ገዝቷል። በገዢነት በሰማይም በምድርም ከምድርም በታች ገዢ ነው። በርስትነት በወራሽነት ደግሞ ሁሉን ወራሽ ምን ብሏል? ተደርጓል። የሚወርሰው ግን ሰይጣንን አይደለም። ሰይጣንን የመውረስ ፕሮግራም የለውም። ሁሉ ሲባል ሰይጣንን አይደለም። ሄሎ፣ ሰይጣንንማ ከርስቱ አባረረው አይደል እንዴ? ስለዚህ ሁሉን ወራሽ አደረገው ሲባል በሰማይም በምድርም ያለው ለሱ ተገብቷል። ስለዚህ አሁንም እንድትይዙልኝ እፈልጋለሁ፣ እግዚአብሔር አጀንዳውን አልቀየረም። ዘፍጥረት 1 አሁንም ይቀጥላል። እሺ፣ ዮሐንስ ራዕይ ምዕራፍ 21 ላይ ሂዱልኝ። የእግዚአብሔር መንግስት ምዕራፍ 21 ደርሳችኋል? ምዕራፍ 21 ደርሳችኋል? እሺ፣ እሺ። ሰው ሁሉ አሁን እቺን ይወዳታል አይደል? እሺ፣ ሰው ሁሉ እቺን ይወዳታል። እስቲ አሁን ጮክ ብላችሁ አንብቡ።
Revelation chapter 21 verse 1 እሺ ሶሪ ዮሐንስ ራእይ Revelation chapter 21 ኦኬ verse 1 እሺ ዮሐንስ ራእይ ይቅርታ ዮሐንስ ራእይ ምዕራፍ 21 ቁጥር 1 እስቲ አንድ ላይ እናንብቡ በጣም ጮክ ብላችሁ ስለምትወዷት አይደል አዲስ ሰማይና ምድር እሺ አሁን እኔ ጥያቄ ልጠይቃችሁ እፈልጋለሁ ምድርስ እሺ አዲስ ትሁን ሰማይ አዲስ መሆን አለበት ጠይቃችሁ አልቆም ብላችሁ ሰማይ ማን ነው እና አሁን አዲስ ሰማይና አዲስ ምድር አየው ሲል ስለዚህ እግዚአብሔርም ያለበት ሰማይ በቃ አንተም አዲስ መሆን አለብህ ብሎ አዲስ ሊያደርገው ነው እግዚአብሔር ጋር እርጅና አለ ሄሎ ይሄ አዲስ ሰማይና አዲስ ምድር የሚለውን በደንብ ኮንቴክስቱን ይዩት አዲስ ሰማይና አዲስ ምድር ምን አልኩ አየው ፊተኛው ሰማይና ፊተኛይቱ ምድር ባህርም ወደፊት ኮንቴክስቱን በደንብ ስሙኝ ዮሐንስ እያወራ ያለበት እይታ የሰው ክልልን ነው ሄሎ የሰው ክልልን ነው የሚያወራው እንጂ እያወራ ያለው የእግዚአብሔርን ክልል አይደለም ከዛ በኋላ ሲናገር እንደዚህ ይላል ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከየት ወዴት ከእግዚአብሔር ዘንድ ስትወርድ አሁንም ተመልከቱት እያየ ያለው ራእይ የእግዚአብሔር ኪንግደም የእግዚአብሔር መንግስት ከሰማይ ወደ ምን መምጣቱን ነው ወደ ምድር መምጣቱን ነው ቀጥላችሁ አንብቡ ከዛ ምን ይላል አቤት ታላቅም ድምጽ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው ከእነርሱም ጋር እነርሱም ህዝቡ እግዚአብሔርም እርሱ ራሱ አምላካቸው ይሆናል የት በሰዎች እንዴ እግዚአብሔር ራሱ ፕሮግራም ይዟል የት ሊመጣ ወዴት ሊመጣ ሄሎ ስለዚህ የእግዚአብሔር አጀንዳ በሰዎች መካከል ምን መሆን ነው ልክ እንደ ዘፍጥረት ምዕራፍ 1 አሁን የተበላሸ ነገር እያየን ትምህርቱን አናበላሸው አሁንም እግዚአብሔር አልተበላሸም ክብር ለእግዚአብሔር ይሁን ሊስን አሁን እንደዚህ እንምጣ ስለዚህ ዮሐንስ ራእይ ላይ እንኳን መጨረሻ ላይ ሲናገር የተናገረው ነገር እግዚአብሔር ተመልሶ ይመጣል ነው እንባዎችን ከዓይናቸው ያብሳል ሞት ከእንግዲህ ወዲህ አይሆንም ሐዘን ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ የቀደመው ሥርዓት ስለዚህ አሁን ምንድነው እየተቀየረ ያለው ሥርዓት ነው ስለዚህ አዲስ የተባለው ምኑ ነው ስለዚህ አዲስ ሰማይና አዲስ ምድር አየው ሲል ምኑን ነው የተለወጠው ሲስተም ሥርዓቱ ይቀየራል ሄሎ እንጂ መሬት የትም አትሄድም ሄሎ የርግማን ሥርዓት ከምን ላይ ይነሳል ከመሬት ላይ የሞት ሥርዓት የበደል ሥርዓት የኃጢአት ሥርዓት የክፋት ሥርዓት እንደዚህ ለለቅሶ ምክንያት የሚሆን ለበሽታ ምክንያት የሚሆኑ ሥርዓቶች ሁሉ ከየት ይነሳሉ ከምድር ላይ ይነሱና ምድርና ሰማይ ምን ይሆናሉ አዲስ እሺ ጥያቄ ልጠይቃችሁ አንድ ጊዜ ሁላችሁም ስሙኝ ማንንም በክርስቶስ ቢሆን የትኛው ማን ነው ኦኬ ስለዚህ ጌታን ከማወቅ በፊት አይደለ ዮዮ አልነበርክም እንዲሁ አልነበርክም ማለት ያው ጸጉሩ ምኑ እንዳለ ይጠበቀና ግን አልነበርክ አይደለ አሁን አዲስ ፍጥረት ሆነ ሲባል አንተ ብለህ ሄደህ ሌላ መጣ አዲስ የሚለው የመጽሐፍ ቅዱስ ሲስተም ሥርዓቱ ነው አዲስ ሥርዓት ገብቶብሃል ሃርድዌሩ እንዳለ ነው ሶፍትዌሩ ተቀይሯል ምድርም እንዳለ ትቀጥላለች ሶፍትዌሩ ይቀየራል ከኔ ጋር ናችሁ አብራችሁ ናችሁ ጂኦግራፊው እንዳለ ነው የሚቀጥለው አፍሪካ ኤዥያ ምናልባት ስሙ ሊቀያየር ይችላል ጌታ ራሱ ስም ሊያወጣ ይችላል መጥቶ ይሄን አፍሪካ ያላችሁት እናንተ ኮሎኒያሊስቶች ናችሁ አውቀዋለሁ ስሙ እንዲህ ነው ሊል ይችል ይሆናል አላውቅም ስሙን እንጂ ጂኦግራፊው እንዳለ ነው የሚሆነው ምኑ ነው የሚቀየረው እሺ አሁንም ገና ብዙ ሰዎች አሁንም ገና እየሰሙኝ ነው አብርሽ አንተ ያው ምስክር ሁን ጌታን ከተቀበልክ በኋላ ጸጉርህ ተቀይሯል አፍንጫ ጥርስ አብቀላል ጌታን ስትከተል አዲስ ፍጥረት የሆንኩ በምን ነው ውስጥህ ነው ሁሉን አዲስ የሚለው መሬትን
ግልብጥብጧን አውጥቶ ሄዶ ሌላ ፕላኔት ያመጣል አይደለም። the system will be renewed አዲስ የሆነ new creation ሲስተሙ በደል የሌለበት፣ ክፋት የሌለበት፣ ኃጢአት የሌለበት፣ ሞት የሌለበት፣ ለቅሶ የሌለበት፣ እንባ የሌለበት፣ ተኩላ ከበጋ የሚጫወትበት ኤኒሚ የሌለበት የሆነ አዲስ ሲስተም ይመጣል። መንግስቱ እቺ ናት። ይሄን የሚያመጣ መንግስት ነው ኢየሱስ ይዞት የመጣው። አሜን። ስለዚህ ምን እያወራውላችሁ ነው? በምድር ላይ ሚሽን አለን ስል ያለ ምክንያት አይደለም። ሚሽን አለን የት? ስለዚህ እኔና እናንተ ያለን ይሄ ዘመን ከመጣ አሰየው፣ ካልመጣስ የሚቀጥለው ጄኔሬሽን በዚህ ዕውቀት ምድርን ይስራት። በእነሱ ዘመን ካልመጣ የሚቀጥለው ጄኔሬሽን በዚህ ዕውቀት የበለጠ ይስራት። በእነዛ ዘመን ካልመጣ የነዛም ዘመን ደግሞ በዚህ ዕውቀት ምድር ምን ይበላት ይስራት። ከዛ የሆነ ሰዓት ላይ ወራሹ ይመጣል። ያን ጊዜ ሁላችንም በዘመናት በሸመገለው ዘንድ የነበርነው ሁሉ አብረን እንመጣለን። ሄሎ ያን ጊዜ ትዝ ይለናል። ለካ ስንጮህላት የነበረችው መሬት እንዲህ እንድትሆን ነው እንላለን። ቢሊቭ ሚ አንድ ቀን ይመጣል። በማይበሰብስ አካል ስንመጣ ስንሰብካት የነበረችው መሬት ለካ ወደዚህ ልትመጣ ነው ብለን እንመጣለን። this is how it goes። የሚሆነው ይሄ ነው። የእግዚአብሔር መንግስት ትምህርት ይሄ ነው። የእግዚአብሔር መንግስት ትምህርት መነቃቂያ ፕሮግራም አይደለም። ፍጥረትን ሁሉ ለእግዚአብሔር የሚያስገዛ ሲስተም ማምጣት ነው። በስፍራ ሁሉ የእግዚአብሔርን በጎነት መግለጥ፣ በቦታ ሁሉ ሰዎች እንዲቀየሩ ወደ እግዚአብሔር መንግስት ገብተው ይህን እውነት የሚያራምዱ ፕሮሞት የሚያደርጉ ሰዎችን መፍጠር ነው የእግዚአብሔር መንግስት ትምህርት። ኢየሱስ ይዞት የመጣው ይሄንን ነው። በዚህ እንጨርስ። ኔክስት ዊክ ላይ እንድናነቅ ስሙኝ በደንብ። እሱ ወራሽ ነው፣ መጥቷል። ከመጣ በኋላ ምን ብለውታል? ወራሹ ይህ ነውና ርስቱ እንድናገኝ ምን እናርገው? ከምድር ሊያስወግዱት። የመጀመሪያውንም አዳምም እኮ ርስቱን የወሰደበት። ሄሎ ወራሹን ሲያየው አዳም የእግዚአብሔር ልጅ ሆኖ ሲገለጥ በኤደን ገነት ያላስቻለው እባብ መጥቶ ኖ ለኔ ነው የሚገባው ብሎ አይደለ ርስቱን ቀማው። ስለዚህ የዚህ የጨለማ ዓለም ገዢ ሆኖ ተገለጠ፣ ርስት። ስለዚህ ኢየሱስ ሲመጣ ለርስት እንደመጣ ገብቶታል ሰይጣን። ስለዚህ ብንገለው አይደል ያለው ብናስወግደው ርስቱን ሳይዝ እንወስድበታለን አለ። ገደሉት፣ ግን የሞትን ጣር አጥፍቶ እግዚአብሔር አስነሳው። ከዛ እንዲህ አለ፣ እነርሱ ሲገሉህ እግዚአብሔር በሰማይ የሚኖር ይሳለቅባቸዋል፣ ይስቅባቸዋል። ከዙፋኑም ሆኖ እንዲህ ይላል፣ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ በትንሣኤ ኃይል እግዚአብሔር ኢየሱስን አስነሳው። የእግዚአብሔር ልጅ ሆኖ በኃይል ከተገለጠ በኋላ እንደዚህ ያለው፣ አንተ በቀኜ ተቀመጥ፣ ሁሉ ነገር ይገዛልሃል፣ ርስትህን ትወርሳለህ። እስክትወርስስ ድረስ ሲባል በፈቃዳቸው ራሳቸውን የሚሰጡ ቅዱሳኖች በምድር ላይ ይኖሩሃል። እነርሱ ያንተን ሐሳብ ይገልጡ ያሳኩልሃል አለና የኃይልን በትር ከጽዮን ምን ይልልሃል? ይልክልሃል። ስለዚህ ኢየሱስ ክርስቶስ የገሃነም ደጆች የማይችሏትን ቤተ ክርስቲያንን በምድር ተወ። ምን እንድትልለት? ፕሮግራም እንድታደርግ። ሳምንታዊ ፕሮግራም ማድረግ የእግዚአብሔር አጀንዳ አይደለም። ሳምንታዊ ፕሮግራም ሲጀመር በእግዚአብሔር ፕሮግራም ውስጥ አልነበረም። በየቀኑ ያለ የእግዚአብሔርን ክብር የመግለጥ ፕሮግራም ነው እግዚአብሔር ጋር ያለው። ስለዚህ እንደዚህ እንበል፣ ልጁ ከመጣ በኋላ ያለው ዘመን ሁሉ የልጆች ዘመን ነው። ፍጥረት ሁሉ አሁን በናፍቆት እየተጠባበቀ ያለው የማንም መገለጥ ነው? የእግዚአብሔርን ልጆች ምን እንድንላቸው? ከከንቱነት ነፃ እንድናወጣቸው። እንዴት ነው የምናወጣቸው? በመንፈስ ቅዱስ ኃይል። ሞዴሉ ማን ነው ከተባለ የሁላችን በኩር የሆነው ኢየሱስ። አሜን። ለዚህ ነው የእግዚአብሔር መንፈስ በማ ላይ ነው? ከዛ ምን እንዳደርግ ወንጌልን እንድሰብክ ምን ብሎኛል? ቀብቶኛል። ለታሰሩ መፈታት፣ ለተጠቁ ነፃነት፣ ለዕውሮች ማየት። ስለዚህ አጋንንት ማውጣት፣ በሽተኛ መፈወስ፣ ቀንበር መስበር፣ እርግማን ማስወገድ ምናምን የሚባለው የቸርች ፕሮግራም ሳይሆን ምድርን የመውረሻ ቴክኖሎጂ ነው። እና አጠገባቸው ያለውን ሰው አጋንንት ሲወጣ በሉት፣ ወይም አንድ ሰው ሲፈወስ በሉት፣ የእግዚአብሔር መንግስት ምን እያለች ነው? እየሰፋች ነው። የእግዚአብሔር መንግስት እየሰፋች ነው፣ እየገፋች ነው። እኔ በመንፈስ ቅዱስ ጣት አጋንንትን የማወጣ ከሆነ የእግዚአብሔር መንግስት ምን ብላለች? ስለዚህ የፕሮግራም የሆነ የሳምንታዊ የሮብሮ ፕሮግራም አይደለም፣ የእግዚአብሔር መንግስት መግፊያው ነው። አሜን። ይሄ ሁሉ ግን የተሰጠው ለማን ነው? ለኛ ነው። ሚሽናችንን ማወቅ አለብን። ስለዚህ እዚህ ቤት የለየለትም ትውልድ መነሳት አለበት።
ሳምንቱን ጠብቆ ፕሮግራም የሚካፈል ሳይሆን ሳምንቱ ሙሉ ሰርቶ ለሪፖርት የሚመጣ አጠገባቸው ያለው ሰው እግዚአብሔር ገፍትሮ ያስገባናል በሉት። እንፈቅድለታለን። በስደትም ቢሆን በቅባትም ቢሆን በምንም ቢሆን እግዚአብሔር ገፍትሮ ያስገባናል። ምን ማለት ነው? ተመቻችተን ማለት በጣም እኮ ስንመጣ ገና ከዛ ስንገባ ዛሬ ቦታዬ ላይ ተቀምጠዋል የሚል እኮ ማህበረሰብ ነው ያፈለገ። ተጋግታችሁ እንደ ሲኒማ ቤት ቦታ ሁሉ ተጠባበቅ። ቦታ እዚህ እንደውም አያስፈልግ። ወንበር ሁሉ ተሰብስቦ ሲሆን እኮ መሆን ያለበት ወንበር የሌለበት አዳራሽ ነው የሚያስፈልግ። ምክንያቱም መሆን የነበረበት እኮ ውጭ ነው ስራው። አሁን እኮ እኛ ሲጀመር ቦታዬን ይዘዋል። አሁን እኔ እንደዚህ አይነት ጄኔሬሽን አላስነሳም። አዳራሽ አድራሻው ያልሆነ ዋና ስራው የት ውጭ ሆነ። ንግዱ ዓለም ላይ ካለ የንግዱን ዓለም በጽድቅ በመንፈስ ቅዱስ ምሪት እያሸነፈ የሚወርስ መስሪያ ቤት ላይ የብርሃን ልጅ መሆኑ እየታወቀ የሚሰራ በሄደበት ቦታ ሁሉ የእግዚአብሔር መንግስት እንደራሴ የሆነ ትውልድ መነሳት አለበት። በኢየሱስ ስም እግዚአብሔር ይገፍትረው። እውነት ይህንን ህዝብ ዮዮ በረኝነት እንደምትደግፈው በሐዋርያነት እኔ ደግሞ ላፈናቅለው ፍቀድልኝ። በኢየሱስ ክርስቶስ ስም የአዳራሽ እምነት ይቁም። መውጣት መጀመር አለብን። መንግስቱ በእኛ ይገለጥ። እንደ ኢየሱስ ክርስቶስ እጅ እየጫነን መንፈስ ቅዱስ መንቀሳቀስ ስንጀምር እንደሚመጣ እርግጠኛ ከሆነን አምነን እንርገጥ። አሜን። ግን 7 ዓመት በቂ ነው። 7 ዓመት በቂ ነው። ከዚህ በኋላ ትራንዚት የምናደርግበት ነው። ሄሎ አጠገባቸው ያለውን ሰው በቂ ሴሌብሬት አድርገናል በሉት። አሜን። እንዲህ እንጸልያለን ዛሬ። የመፈናቀል ጸሎት ነው የምንጸልይ። የመላክ ጸሎት። አሜን። እግዚአብሔር ይላከን። ያፈርንበትን ዘመን እግዚአብሔር ይገልብጥልን። ሳንናገር ዝም ያልንበትን ዘመን እግዚአብሔር ይገልብጥልን። መንግስቱን ሳናወራ ቸል ያልንበትን ዘመን እግዚአብሔር ይለውጥልን። ምን ማለት ነው? ፈርተንም ደንግጠንም ሰግተንም የሆነውን ነገር በመንፈስ ቅዱስ አቅም እግዚአብሔር ወደ መናገር አፋችንን ይክፈተው። ቸልተኛ እንዳንሆን እግዚአብሔር ያግዘን። መንግስቱ ትምጣ። እስቲ መንግስት ትምጣ በሉት። ሰፈሬ ላይ ትግዛ፣ መስሪያ ቤቴ ላይ ትግዛ፣ ያንተ መሆኔ ይታይ። ሰፈሬ ላይ ያንተ መሆኔ ይታወቅ። መዳን ይሁን፣ ፈውስ ይሁን፣ ጤንነት ይሁን፣ ካጋንንት እስራት መፈታት ይሁን። መጽሐፍ ሲናገር ዳዊትም ጽዮንን ያዘ እንደሚል የማይቻሉ ቦታዎችን መያዝ ይሁን፣ ከፍታዎችን መውረስ ይሁን። የእግዚአብሔር መንግስት አጀንዳ እንደገና በህይወታችን ይታደስ። ሳምንት ጠብቀን ፕሮግራም የማናረግበት የአቁማዳ ለውጥ ውስጥ እግዚአብሔር ይክተተን። በኢየሱስ ስም ሳምንታዊ አስተሳሰብ ካይምሮአችን ይሰበር። ምድርን የመጥላት አስተሳሰብ ካይምሮአችን ይሰበር። ዓለምን ለመፈወስ እንጂ ዓለምን ለመርገም እንዳልተላክን አስበን ዓለምን ከመርገም መዳን ይሁንልን። የሚያድናቸው ጌታ ዓለምን እንዲወዷል እንደተባለ ዓለምን መውደድ ለዚህ ቤት ተመልሶ ይምጣ። ስለ ዓለም መማለድ፣ ስለ ህዝብ መጸለይ፣ ስለ ህዝብ መጮህ፣ ስለ ህዝብ ማሰብ፣ ስለ ትውልድ ማሰብ፣ ኃላፊነት መውሰድ፣ የተፈጠርኩበትን አጀንዳ ልኑር ማለት በኢየሱስ ስም ወደዚህ ቤት ይመለስ። ማንም ተራ እንዳይሆን እጸልያለሁ። ለራሱ እንዳይበላ፣ ለራሱ እንዳይጠጣ፣ ለራሱ እንዳይለብስ ይህንን ህዝብ አፈናቅል። አባት ሆይ በኢትዮጵያ ምድር ላይ አንድ ትውልድ ይነሳ፣ የተፈናቀለ ትውልድ በጌታ በኢየሱስ ስም እጸልያለሁ።